ልክ እንደተወለደ እንዳለው ነው። ክርስትና የሚነሳው ያኔ ክርስቲያን ሊሆን ነው እንጂ ሲጀመር ክርስቲያን አይደለም። ልብ በሉ። ተወለደ ዝም ብሎ ቢኖር ሻዳም አላለም፣ መስጊድም አልሄደም። እንግዲህ አንድ ሰው ተወለደ ሰላት አይሰግድም፣ ዝም ብሎ የሚኖረው ዘካም አይሰጥም፣ ሐጅም አያስፈልግም ብሎ ቁርአንም አይቀራም፣ ሰላት ማይሰጥ እሱ አለው የራሱ የሆነ ነገር አለው። እሱ በስልምና ሙስሊም ነው ወይ? ሙስሊም ነው ወይ? አንድ ሰው ሙስሊም ነው እንትን ግዴታ የሆነውን ነገር ካላረጋ ያኔ በአለው ለሁሉም ነገር ቁርአን አስቀምጦልታል አለው አይደለም? ሙስሊም ነው ወይ? ይሄ ሰው የተፈጠረውን ያልኩክ ሲፈጠር ክርስትና ካልተነሳ አስቀምጨሻው ሙስሊም ነው ወይ? ገነት ይገባል? ገነት ይገባል? ቆይ እታችን ገነት ይገባል? በስራው ነው ጎበዝ። እናመሰግናለን። በስራው ነው የሚገባው አለች። ስለዚህ ምንድነው የሚሰራው? አላህ ከአይኑ ውጪ ማየት ይችላል። ለምሳሌ በእግሩ ማየት ይችላል አልነገረንም። ስለዚህ የሚያየው በአይኑ ብቻ ነው ማለት ነው። በተናገረህ መሰረት ኢነላህ ሰሚዑን በሲር ይላል። መስሚያና ማያ እንዳለ ነው ነገረን። መስሚያው ማያው እንዳለ ነግሮናል። ሁለት እጅ እንዳለማ ግልጽ ነው እኮ። በሁለት ቦታ ሁለት እጅ እንዳለ ይነግረናል አላህ በሱረቱል ማኢዳ እና በሱረቱ ሷድ። በቃ ስለዚህ አላህ ሁለት እጅ አለው፣ አንተም ሁለት እጅ አላችሁ። ቢያንስ ከአላህ ጋር በቁጥር ተመሳስላችኋል። ፈንክሽን እያልኩ አይደለም፣ ጥቅም ወይም አገልግሎት እያልኩ አይደለም። ወደ እሱ እመጣለሁ፣ ወደ ጥቅሙም ስለመጣ ማለት ነው። በቁጥር ተመሳስላችኋል ወይስ አልተመሳሰላችሁም? በቁጥር ለአላህ ሁለት እጅ አለ ማለት ስለዚህ ከኔ ሁለት እጅ ጋር ተመሳሳይ ነው ወይ አይደለም በሚለው ነው እንጂ ስለ ቁጥር አይደለም እኮ። አላህ በፈለገ ሁኔታ ለኔ ሁለት እጅ አለ ብሎ ነገረኝ። ከሱ ጋር ማንንም አይመስልም የሚለው ቁጥርን አይወክልም፣ ቁጥርንም አይጨምርም፣ ቁጥርንም አይጨምርም፣ ማንንም አይመስልም የሚለው ቁጥር ደግሞ በዚህ ውስጥ ምን አስገባው? ቁጥር እኮ አላህ በፈለገ ሁኔታ ሊኖር ይችላል። አው ማያም እኮ ሁለት ሊሆን ይችላል እንደኛ መስሚያው ሁለት ሊሆን ይችላል። ስለዚህ አላህ በቁጥር አራት ሊሆን ይችላል ማለት ነው። አላህ ራሱ እንዴት አላህማ አንድ መሆኑን በብዙ ቦታ ይናገራል። እንዳንተ አይደለም። ቁጥር ምን አገባኝ አልኩት። ቁጥር ምን አገባው እዚህ ውስጥ አይደለም። እዚህ ውስጥ ቁጥር ምን አገባው አልክ? ቆይ በሲፋት ነው የተናገርኩት። ድሮ ክርስቲያን ለምን ወደ ሌላ ታዞራለህ? ስለዚህ አካሉን አይወክልም ማለት ነው አይደለ? አካሉን ለመግለጽ ቁጥር አትጠቀምም አይደለም። አንተ ሁለት እጅ ማለቱ ከኛ ጋር አልተመሳሰለም ወይ ነው አይደል የምትለው? ስለ ቁጥር ነው እያወራ ያለሁት። መጀመሪያ ስለ ቁጥር ነው እያወራ ያለሁት። አላህ ሁለት እጅ አለው ብለህ ታምናለህ። አንተም ሁለት እጅ እንዳለ ደግሞ ታውቃለህ፣ የታወቀ ነው። ስለዚህ በቁጥር ቢያንስ ካላህ ጋር ተመሳስላችኋል። ስለዚህ የአላህ ሁለት እጅ እንደኛ ሁለት እጅ ስላለ ከኛ ጋር ተመሳሰለ ብዬ ልመን? አይ እኔ ካንተ ጋር አንድ አይነት እጅ ነው ያላችሁ የሚለውን እየነገርኩህ አይደለም። እሱ አይደለም አርጊውመንቴ። የቁጥር ጉዳይ ግን ስታነሳ በቁጥር ቢያንስ ትመሳሰላላችሁ። ስለዚህ በማንም ሁሉም ነገር ማንንም አይመስልም ብለህ መናገር አትችልም ማለት ነው። አላህ በቁጥር ከኔ ጋር ይለያያል ብለህ መናገር አትችልም። በቁጥር ተመሳሳይ ነን፣ ነገር ግን የአላህ እጅ ሁሉንም ነገር ይሰራል። እኔ ደግሞ የተወሰነ ነገር ነው መስራት የሚችለው እያልክ ነው። ተናገርኩ እኮ። አሁንም የኔና የአላህን ታገናኘው። አው አላህ ሁለት እጅ ያለ ብሎ ነግሮናል። እንደ ሰው ሁለት እጅ ያው ማለት በቁጥር ላይ ተመሳስሏል፣ ግን በማንነቱ በሁኔታው እንደማይመሳሰል ራሱ ነው የተናገረው። ስለዚህ የራሱ በቁጥር ተመሳስሏል። እኛ በቁጥር ችግር የለውም። ሌላውን እንመጣበታለን ገና ሌላውን ስለምንመጣበት። በቁጥር ግን ቢያንስ ተመሳስሏል አልክ። እሱንም ተማመንን ማለት ነው። እሺ በጣም ጥሩ። አላህ ከአይኑ ውጪ ማየት ይችላል። ለምሳሌ በእግሩ ማየት ይችላል አልነገረንም። ስለዚህ የሚያየው በአይኑ ብቻ ነው ማለት ነው። በተናገረህ መሰረት ኢነላህ ሰሚዑን በሲር ይላል። መስሚያና ማያ እንዳለ ነው ነገረን። መስሚያው ማያው እንዳለ ነግሮናል። ስለዚህ በሌላ ያው በዛ ነገር ላይ አምናለሁ እንጂ በሌላ ቦታ ያል በምናምን ያለ በቃ ካልተነገረህ የለም ማለት ነው። ምንም አምላካዊ ማንነት ላይ ፍልስፍና ክልክል ነው ሀቢቢ። ተው ማን ተፈላሰፈ አለ? በተጻፈው ነገር ነው እያወራ ያለ ነው። ስለዚህ አላህ እኮ የተጻፈው ነገር ነው። አላህ ከአይኑ ውጭ ማየት ይችላል ወይ? ለምሳሌ በእግሩ ወይ በእጁ ወይ በባቱ ማየት አይችልም። ማን ነው እንደዚህ ጠይቅ ያለው? ቆይ ይሄ ነገር እኮ አግባባዊ ጥያቄም አይደለም። አስለን አላህ መስሚያ አለን ካለ ማን ነው እንደዚህ ጠይቅ ያለ? እንተ ክርስቲያን ማን ፈቀደልን እንድንጠይቅ? በእኔ ቤት ውስጥ
እውነትህን ነው ራይማ። እንደዚህ አይነት ጥያቄ አይጠየቅማ። ስለ አላህ ባህሪ ላይ ስለ ከይፍያው ማለት ነው መጠየቅ እውነት አይዋብዮች ማን ነው ጠይቅ ያለህ? እንደዚህ አይነት ጥያቄ መልስ ከሌለ ማን ፈቀደልህ አንተ እንዲህ እንድትጠይቀኝ? እኮ መሰለንም አዳም ዝም ብለህ ዋህብያ ብለህ አንተ ስለ አንተ ማንነት ዋህብዮች በደንብ ስለሚያውቁ ነው እኮ አንተ ዋህብያን በጣም የምትጠራው። አውቃለሁ ይሄንን ነገር። አና አንድ ጥያቄ አለኝ። እስኪ አንድ ጥያቄ አይጋ አንዴ ይጨርስ እና ስለ ከይፍያ አላህ እንዴት ሆነ እንዴት ነው ብሎ መጠየቅ አስለን ምቻል አይደለም። ምክንያቱም አላህ በየነገረውን ታምናለህ፣ ባልነገረው ነገር ላይ ስላልነገረው በሕስ ማድረግ ወይም መፈላሰፍ የሚፈቀድ አይደለም እንደ እስልምና ማለት ነው። በቃ ነው ስለ ሲፋት አላህ የነገረው ነገር በሙሉ ፍልስፍና ስለሚመስላችሁ ማለት ነው። አላህ ማንንም አይመስልም ብለህ ተናግረሃል። ማንንም አይመስልም ብለህ ስትናገር አሁንም በድጋሚ እናገራለሁ። ስለዚህ ሎክ ወገኖቼ፣ ዘመዶቼ የማን አምላክ ነው ሴንስ የሚሰጠው? አሁን በደንብ አስተውሉ። የማን አምላክ ነው ሴንስ የሚሰጠው? እኛ የምናመልከው ወይንስ እነሱ? የማንንም ከማንም ጋር ሊመሳሰል ማይችል የማን ነው? ሁለት እጅ ያለው፣ ሁለት አይን ያለው፣ ሁለት ጆሮ ያለው፣ ሁለት እግር ያለው፣ 5 ጣት ያለው የሚወጣ የሚወርድ አንዴ የሚወጣ እኔ አላወራበት የሚወጣ የሚወርድ ይሄ ያለው። እስኪ ስላንተ አምላክ እናወራ። እስኪ አንድ ደቂቃ ስላንተ አምላክ እናወራ። ማን ትመስሉኛላችሁ? አለ እግዚአብሔር። በማንስ ታስተያዩኛል? አንተ ግማታ ማፈናት ፈስ እናወራ እፎይ ምን አገባህ? ስትጀምር አንተ ዋሃብያ መስለኸው በፍጹም አታመጣው። ከጭንቅላታችን በላይ ነው አሉ አይደለ? እናመሰግናለን። አንተ ቆሻሻንነት ነው በሸርሙጣ። አንተ ምን አገባህ? ስትጀምር ዋሃብያ እንትን ምናምን ወንድ ከሆንክ ለምን ጽጽራ ትሰራም? አንተ ስትጀምር አዳምጥ። ዋሃብያ እንትን ምናምን ከፋፍለህ እንትን ከማለት አገሳይ ሰድብ ራስ እስኪ ጥያቄ ልጠይቅህ። ነፍስ አምላክ አለው እንዴ? እፎይ ወደ መጽሐፍ ቅዱስ እንሂድ እስኪ። ወንድ ከሆንክ እስኪ እንመልስልኝስ። አይ ተረጋጋ። አምላክ አለው? ተረጋጋ። ደፋር ከሆንክ እስኪ ወደ መጽሐፍ ቅዱስ እንሄዳለን። ችግር የለውም። በደንብ አስተውሉ። ለዘመናት መፈክራቸው ምን ነበረች? ስላሴ አይገባንም፣ እንዴት አንድም ሶስትም ይሆናል፣ እንዴት ይሄ ጭንቅላት ሰው ይረዳዋል ነበር አይደል? ምክንያቱም አምላካችን ምንም አምሳያ የለውም፣ ቢጤ የለውም። እሺ መልስልኝ። መጽሐፍ ቅዱስ ያስተምር ማለት ነው። ልክ ተረጋጋ። ምንም አምሳያ ቢጤ የለውም አምላካችን። አንድም ሶስትም አንተ አትሆንማ፣ ምክንያቱም አንተ ፍጡር ነህ። የአንተ አምላክ ነው እኮ ሶስት ነው እያልኩ መንፈስ ቅዱስ ብላችሁ ስለምታስቡ እንኳን ስለ እስልምና ቀርቶ ስለራሱ ያቅም እኮ ወላሂ ያቅም። ተረጋጋ። ስለዚህ አይምሯችን ከበደ፣ እንደዚህ ሆነብን። እነሱ አምላካቸውን በምንድን ነው? በካልኩሌሽን ቀመር፣ በሂሳብ ቀመር፣ በቁጥር ቀመር ነው የሚያውቁት። አንተ ደፋር ነው በመጽሐፍ ቅዱስ ታወራኸኝ። አሁን ጥሩ አድርጌ አግኝቻችኋለሁ ማለት ነው። ስትንጫጩ ይገባኛል። በጣም ስትረበሹ ህፃን ልጅን እንዴት ነው እናቶች ድሮ ሲቀጡ ባታቸው ስር ገባ ብለው መሽደግ ሲያደርጓቸው እንዴት ጠበቅ እያለ ሲሄድ ይልና ከዛ ወዲያ በጣም ከፍ እያለ ደርቶኑ አገኘኋችሁ ማለት ነው። ተረጋጉ። ስለዚህ በአይምሮህ የቀረጽከው ሁለት እጅ ያለው 5 ጣት ያለው 2 አይን ያለው 2 ጆሮ ያለው የሚወጣ የሚወርድ ባት ያለው እግር ያለው ፊት ያለው እሱ አምሳያ የሌለው ሳይሆን አምሳያ ያለው ነው። እኔ ያለውለት ፊት አለኝ፣ 2 አይን አለኝ፣ 2 ጆሮ አለኝ፣ 5 ጣት አለኝ፣ 2 እጅ አለኝ። የኔ አምላክ ግን በምንም ታስተያየው ዘንድ እሱን የሚመስል የለም። በምንም ታወዳድረው ዘንድ እንደሱ ያለ የለም።
እንደሱ አምሳያ የለም ቢጤ የለውም እና ለአይምሮ ይከብዳል እናንተ ተረዳት ምትሉ ዌልካም። ምክንያቱም አዳምጥ ቆይ አዳምጥ። ስለዚህ የዋብያ አምላክ ብቻ ነው የተለያዩ ምን አልሽ? ዋብያ አምልኮ ሌላ ነው። አንቺ ደግሞ ከእፎይ ጋር ፍቅር ይዞሻል መሰለኝ። አስቸጋሪ እኛ እኔን ይበላሉ እንግዲህ ወላሂ ላወራችሁ ነው። እንደበለጋችሁ ወደ እናንተ ስትጀምርም ለመሳደብ ለምን እንደምትሳደቡት የእናንተ አምልኮትና የኛ እኮ አንድ አይደለም። ሲጀምርም ተረጋጉ፣ አትሳደቡ ወላሂ ሀቢብቲ የቤት ሄደሽ ተቀመጪ። እሺ እዚህ ጋር ዝም ብለሽ ተቀመጪ። እንደ የክርስቲያን ቤት ላይ ምን ታረጊያለሽ? ፍቅር ይዞሽ ከሆነ ግለጭለት። ሁሉ እኔ ምንድን ወገኖቼ ዘመዶቼ ምንድን ክርስቲያን ሙስሊም አይባልም። ይሄ ለራሱ ማይምነት ነው። ወላሂ ደደብ ናቸው። የመጨረሻ ክርስቲያን ማለት ምንድን አትበሉ። እንደዚህ በቃ የተጠየቃችሁትን ነገር የምትጠይቁትን ነገር በትክክል ጠይቁ። ክርስቲያን ቤት፣ ሙስሊም ቤት አንቺ ምንድን ሆናችሁ ነው እናንተ? ሶፊያ ማይኪን በሉ ወለ ያለሱነት ወልጀማ ነው። ሲጀመርም የእናንተ ትላንትና ነው የመጣ ብትጫጭም ባትጫጭም ውሻ ናቸው። ሲጀመር ልትበሉና መርዝ ብሎ አንቺ እስልምና መች ታውቂያለሽ? እስልምና መች ትወቂያለሽ? እናንተ ታውቃላችሁ ስለ እስልምና? እባክህን ራስህ ስለ እስልምና ታውቃላችሁ? አውሬዎች ዝም በል። ዋብዮች አምሳያ የለውም። ቆይ አንዴ እግር ያለው እጅ ያለው ፊት ያለው እያመለኩ የሚወጣ የሚወርድ እያመለኩ አምሳያ የለውም ይሉናል። ወይ አንተ ነው እኮ ሶስት አካል አለ፣ ሶስት አምላክ ነው። እኛ የምናመልከው ቢያንስ ባህሪ ያለውን አንድ አምላክን ነው። አንተ ግን ሶስት አምላክን ነው የምታመልከው። የትኛው እንደምታመልክ ራሱ አታውቅም። እኛ ሶስት አምላክ ብለን አናመልክም። በመጀመሪያ ደረጃ ወንድማችን ተስተካከል። በሁለተኛ ደረጃ ደግሞ አምሳያ ላይ ቁም እናውራ። በጊዜው እሱ ስለሆነ ቶፒካችን አላህ እንደኔ ሁለት እጅ ያለው ነው። ሁለት እጅ ያለውም ካልከኝ እንወራረድ። እኔ ያሳያለሁ ሁለት እጅ እንዳለው። እኔም ሁለት እጅ ነው ያለው፣ እሱም ሁለት እጅ ነው ያለው። አላህ ሁለት አይን ነው ያለው፣ ሁለት አይን አለኝ። አላህ ሁለት እግር አለው ብለህ ታምናለህ፣ ሁለት እግር አለኝ። አላህ እጁ 5 ጣቶች አሉት ብለህ ታምናለህ። አንድ ደቂቃ ብቻ አዳምጠኝ። 3 4 5 ጣቶች አሉት ማለት ነው። ቆይ አንድ ደቂቃ ብቻ አዳምጡ። ስለዚህ በቁጥር ደረጃም እንደኔው የሆነ 5 ጣት አለው እንዴላለው ምን አልከኝ? 5 ጣት አለው እንደ 5 ጣት አለው ወይ ማአላ 5 ጣት የለውም። እንደ 5 ጣት አለኝ ብለዋል ያለው መሰለኝ። ስንት ጣት ነው ያለው? ማስረጃ አምጣ። ታታው ዝም ብላ ትናገር። እጅ አለው ነው አለው ካለው በሰጥ መረጃ። ስለዚህ ከኔ ጋር ይመሳሰላል ማለት ነው። አምጣው፣ ጥሩ ነው አምጣው። ከኔ ጋር ይመሳሰላል ማለት ነው ወይ? በተአምር ከአንተ ጋር ይመሳሰላል። አሁን አንተ የምታወራው ፍጹም ውሸት እንደሆነ ማውቀው ማለት ነው። ባሳየ እችላለሁ። ቅድም አንድ ቀን ማለት ነው በጣም ውሸት ነው። ወይት ክርስቲያን ቆይ አሁን 5 ጣት እንዳለው ባሳየህስ አልኩ። አሳይ፣ ምንም አይደለም፣ ግን በጣም ውሸታም ነው። እፎይ which means 5 ጣት ካለው አላህ የኛ ቢጤ ነው ማለት ነው። ሁለት እጅ ያለው እጁ 5 ጣት ካለው አሁን ቢጤ ተገኘለት። አሳየኛ መጀመሪያ ሊያሳየ ነው። ቅድሚያ ያሳየኝ ብሎ ካሳየ ነው። ስንት ጣት እንዳለው ነው የምታውቁት? ጣት አለው ብላ ያምናሉ። የጣቱን ብዛት ግን አያውቁም። በጣም እኮ ነው የሚገርመው። አላምንም። ጣት አለው ቢያምኛ አላውቅም። እንዴ አላጣት የለውም። አንተ እጅ አልባ ነው ጣት አልባ ነው የምታመልከው። ዱልዱም እኮ የሚሆነው ጣት ከሌለው ቆማጣ ነው የሚባለው በሀገራችን። እንደዛ ልታደርገው ነው አንተ ተው። እሺ አንብብና ሳይ ሙስሊም 2787 ላይ ምን አለ? አብደላ ቢን መስዑድ እንደተረከው አንድ የጂውሽ ስኮላር ወደ ሙሐመድ መጣና እንደዚህ አለው፣ ሙሐመድ ቬሪሊ አላህ the exalted and the glorious would carry the heaven on the day of the judgment upon one finger። አላህ በቂያማ ቀን ሰማይና ምድር በአንድ ጣቱ ይይዛል። አንድ ጣት ቁጥር ሰማይና ምድርን የሚይዝበት በቂያማ ቀን በአንድ ጣቱ ነው። እሱ ላይ አምነናል እኮ አሁን እዚህ ጋር ጊዜ የምንጨርስ አላመነም። አሚር ማወቅ ይፈልጋል። አሚር ማየት ይፈልጋል። አያምንም አሚር እንዳለው አላህ ጣት
ስለዚህ አላህ ሰማይን ለመያዝ አንድ ጣቱን ይጠቀማል። ኤንድ ዘርዝ ዋን ፊንገር ምድርን ለመያዝ አንድ ጣት ይጠቀማል። አላህ ባለው ነገር አምናለሁ። ፎይ ቁጥር እንደ በእጅ ያሳየ ኤንድ ዘ ማውንቴን ኤንድ ዘ ትሪስ ተራሮችና ዛፎችን በአንድ ጣት 3 ኤንድ ዘ ኦሽን ኤንድ ዘ ሞይስት አፖን ዘ እርዝ ዋን ፊንገር የውሃ አካላትን በአንድ ጣቱ ኤንድ ኢንፋክት ዘ ሆል ኦፍ ዘ ክሬሽን አፖን ዋን ፊንገር ሌሎቹ ፍጥረታት በሙሉ ደግሞ በአንድ ጣቱ ይዛል። 5 ስንት ሆነ ጣቱ? በጣቴ ነው የቆጠርኩት። እንግዲህ አንዴ ጣልቃ ትግባ። ስንት ነው አሚር? 5 ነው። አላህ ስንት ጣት ነው ያለው? ያ እዛ ጋር ተቀመጠው 5 ጣት ተቀምጠዋል። ስለዚህ ምኑን ነው ቢጤ የለው የምትሉን ታዲያ? ቆይ ርዕሱ እኮ ከኔ ጋር ነበር። ለምን ወደ እሱ ትሄዳለህ? አንተ በእናትህ ጣልቃ ትግባ። ቆይ ከአንተ ጋር አይደለም። እሺ እንታቂ መልስ። ኢየሱስ አምላክ አለው ወይስ የለው? አሚር አወቀ በቃ ዛሬ አሚር ሳትከፍር አትወጣም። የተጠየቃችሁትን መልሱና እኛ እንግባበት። መልስልኝ። የሚጠይቃችሁን መልሱ በስነ ስርዓት። ኦኬ። ስለዚህ አሚር በደንብ ገብተንላል፣ በደንብ ገብቶሃል። ክርስቶስ ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው። ሁሉን የፈጠረ ሁሉን ያስገኘ ነው። የክርስቶስ አምላክ ይባረክ። ማስረጃ ሁሉን እንደፈጠረ ማስረጃ ሁሉን እንደፈጠረ ማስረጃ ምዕራፍ 2 ቁጥር 10 ላይ፣ ቆላሲያስ ምዕራፍ 1 ቁጥር 16 ላይ፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ጌታችን ኢየሱስ ክርስቶስ ሁሉን የፈጠረ ነው። የሚታዩትንም የማይታዩትንም ሁሉንም የፈጠረ ሁሉንም የሰራ እንደሆነ መጽሐፍ ቅዱስ በግልጽ ይናገራል። ወንድማችን እናሳይ። ምናልባት እርሱም የማይታይ አምላክ ምሳሌ ነው። የሚታዩትንና የማይታዩትን ሉክ የሚታዩትንም የማይታዩትንም አንተ የምታያቸውንም የማታያቸውንም ነገሮች ዙፋናትን ቢሆኑ ወይም ጌትነት ወይም ማለቅነት ወይም ስልጣናት በሰማይ በምድር ያሉት ሁሉ በእርሱ ተፈጥረዋል። ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥረዋል ብሎ ይናገራል። እዛ ጋር ኢየሱስ ክርስቶስ ያለ አለው። እዛ ጋር እስኪ ማስረጃ አምጣ። ኢየሱስ ክርስቶስ የሚል ስም የለም። ኦኬ። እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱን የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። ቤዛ የሆነን ማን ነው? ቤዛ አደረገ ማለት አይታይም። እንደ ዝቅ አድርግለት ትንሽ ቤዛችን ማን ነው? እሺ በጣም ጥሩ ነው። አሁን ኢየሱስ አምላክ የለውም አለው። አንዴ ድገምለት። ኤፌሶን ምዕራፍ 2 ቁጥር 10 ድገምለት። ቤዛችን ክርስቶስ ነው። ማቴዎስ ወንጌል ምዕራፍ 20 ቁጥር 28 እንደሚናገረው፣ ማርቆስ ወንጌል 10 ቁጥር 45 እንደሚናገረው ቤዛችን ክርስቶስ ነው። ኤኒዌይስ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። በማ ተፈጠርን? በማን ተፈጠርን? አሚር ምዕራፍ 1 ቁጥር 3 እንክፈተው። ኦኬ። እርሱ የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት ግርማው ተቀመጠ። ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ተናገረን። ዓለማት በማን የተፈጠሩት? በልጁ በወልድ ማለት ነው፣ በክርስቶስ። ዮሐንስ ወንጌል ምዕራፍ 1 3 እንክፈተው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ የሆነ የለም። ሁሉ በማን የሆነው? በቃል። ከሆነውም አንዳች እንኳ ያለ እርሱ የሆነ ነገር አለ? የለም። በማ? ሁሉ በቃል ነው የሆነው። ይህ ቃል ቁጥር 14 ላይ ጸጋና እውነትን ተሞልቶ በእኛ አደረ ይላል።
ቃልም ስጋና እውነትም ተሞልቶ በእኛ አደረ። እዚች ጋር ልናገር እፎይ አንዴ ይጨርሳ አሚር። ኦኬ ስለዚህ ፈጣሪ ለመሆኑ ማስረጃ ላልከን አምጠንልሃል። አረ እንደሱ አላልኩም። ለኢየሱስ አምላክ የለውም ወይስ አለው ነው አልኩ። ኦኬ ክርስቶስ የሁሉ አምላክ መሆኑን ተግባባን አይደለ? እዚህ ጋር ተግባብተናል። በጣም ጥሩ ነው። አምላክ የለውም። እሺ ለኢየሱስ ክርስቶስ እዚህ ጋር ተግባብተናል። አልተግባባንም? ተተግባባን እዚህ ጋር። ስለዚህ መጽሐፍ ቅዱስ ላይ የክርስቶስ አምላክና አባት ይባረክ ሲል ምን እያለ ነው? ክርስቶስ ስጋው ቃል እንደ ቃልነቱ ዓለምን አስቀድሞ የፈጠረ እንደመሆኑ እነኝን ፍጥረታቱ ሁሉ አስቀድሞ የፈጠረ መሆኑን ተናገርና ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ የሆነ የለም። በማን የሆነው? በቃል ዓለማትን በፈጠረበት በልጁ በልጁ በቃል ማለት ነው። ሁሉም ዓለማት የተፈጠሩት በማን ናቸው? በልጁ። እግዚአብሔር የያዘው ክርስቶስ ግን ማርያምን ከእሷ ስጋና ደምን ተካፍሎ የተወለደ እንደሆነ እናምናለን። እሱ ፍጹም አምላክ እንደመሆኑ ፍጹም ሰው ነው ብለን እናምናለን። ፊልጵስዩስ ምዕራፍ 2 ላይ ቁጥር ፍጹም ሰው አሁን ፍጹም ሰው ፍጹም አምላክ ስትል፣ ስለዚህ ቅድመ ተዋህዶ ያችን የያዘውን ስጋ ለማጠቆም የክርስቶስ አምላክና አባት ተብሎ ይናገራል ማለት ነው። እንደ ሰውነቱ እንደ ቃልነቱ ደግሞ አስቀድሞ ሁሉን የፈጠረ ነው። አንድ ተዋህዶን ምናምን እንደሆነ ስለሆነ ክርስቶስ ከተዋህዶ በኋላ ከፍለን እንዲህ ስለማንል እሱ የሁሉ ፈጣሪ ነው። ራሱ ግን ፈጣሪ አለመሆኑን ይናገራል። ጋን አዘጋጀልኝ ይላል አይደል? ራሱ ፈጣሪ አለመሆኑን ይናገራል። ምንድን ነው ምላሻችሁ? ወደ ቶፒካው አስለን አንተው እፎይ ቆይ ይሄን መልስልኝ። ወደ ቶፒኩ ፍጹም አሚር ይበቃል። በስመ አብ በጣም ብዙ ደቂቃ ወሰድክ ዛሬ አንተ። እኔ እውነት እስካሁን የተማርካቸው ነገሮች በሙሉ ህይወት ካልሆኑ ምንም ጥቅም የለውም እዚህ መቶ መጨቃጨቁ። ለሌሎቹ ደግሞ እድል እንስጥ። ኦኬ እሺ። ስለዚህ አላህ አይመስልም ስትሉ ምን እያላችሁ ነው? ሙስሊሞች ምክንያቱም አላህ ግባ እየጠበቅኳችሁ አንዴ ፎዚ ያለሽ ፎዚ ኢምራን አላችሁ? አሉ ሰላም ነው። ሰላም ነው። እንዴት ነሽ? አልሐምዱሊላህ። ጥያቄ ነበረኝ። ኧረ እፎይ መልስ ስጠኝ። ኦኬ አንዴ ተረጋጋ እስኪ። ኦኬ ጥያቄያችንን የመመለስ ፈቃደኛ ነሽ? እኔ ጥያቄ ልጠይቅ ሊገባሁትኝ ኦኬ ትንሽ ቆየት ብለሽ ትጠይቂያለሽ። አንዴ እና ያን እንድትመልሱልኝ ነው። ወይ እንመልስልሻለን። ትንሽ ቆየት ብለሽ ጥያቄ አንድ ሰው ለምሳሌ አንድ ክርስቲያን ባልና ሚስት ልጅ ከወለዱ በኋላ ለምንድነው ክርስትና የሚነሳው? እና ክርስትና እስከሚነሳበት ጊዜ ድረስ ያ ልጅ ምንድነው ክርስቲያን እናት አባት ወልዶት ክርስቲያን በመሆኑ እናንተ ለምን አያምኑበትም? ወይስ ሌላ እምነት እንዳለው በውስጣችሁ ስላወቃችሁ ነው ወስዳችሁ ክርስትና የምታስነሱት? እሱ እንድትነግሩኝ ነው። ኦኬ ሌላ እምነት ስላለው ነው ወይ? እነዛ አይደለም። እነዛ ሳይሆን የእናንተን እምነት ይዞ ምናምን ነገር እንደዛ ብለው ነው የነገሩሻል። ሙስሊም ነበር ሰው ሁሉ ሲወለድ፣ ከዛ ወዲያ በውሃ አስጠምቀው ነው ክርስቲያን የሚያደርጉት ነው ያሉሻል። እንደዛ ስለሆነ እኮ ነው። ምክንያቱም አንድ ሰው እናት አባቱ ክርስቲያን ሆኖ ተወለደ፣ ሌሽ ይጠመቃል። ክርስቲያን በመሆኑ እንዴት አያምኑበትም? ይሄ ልጅ ክርስቲያን ክርስትና ይሄ ልጅ እንትን ካልተባለ እኮ ክርስቲያን በመሆኑ አይታመንበትም። ኦኬ ሙስሊሞች ስትወልዱ ልጅ በሰባት ቀን ምንድን ነው የምታደርጉት? ይገረዛል። ለምን የምትገርዙት? እንዴት አይገረዝም? ወንድ ልጅ ለምን የምትገርዙት? እኔ ጥያቄ መልስልኝ። አንተ ለምን ተገረዝክ? ምንድን ነው የምትገረዘው ይላል። ለምን ነው የምትገርዙት? ጥያቄ መልስልኝ። ሳይገረዝ ሙስሊም መሆን ይችላል? ያ ነጃሳ ስለሆነ ነው።
ነጃሳ መሆን ጉዳይ ብቻ አይደለም። እሺ ሐቂቃ፣ ስለ ሐቂቃ ንገሪኝ እስኪ። ለምንድን ነው ሐቂቃ የምታወጡት? የጠየቅኩህን መልስልኝ። ለምንድን ነው ክርስትና የሚነሳው? ሐቂቃ ለምንድን ነው የምታወጡት? ሐቂቃ ምንድን ነው? የጠየቅኩህን መልስልኝ። ለሐቂቃ ንገሪኝ እስኪ። መልስላት። ስለ ሐቂቃ እኔ መልስልሃለሁ። እሺ ምንም እንድታስተምሩኝም ምንም አልፈልግም። እኔ ከእናንተ የጠየኳችሁን ብቻ ነው መልሱልኝ። እሺ አዳምጪ። መጽሐፍ ቅዱሳችን በግልጽ እስልምና ላይ ህፃናት ከሙስሊም ቤት ካልተወለዱ ገሃነም እንደሚገቡ ነው የሚናገረው ሀዲሶች አሉ። አይደለም ከእስልምና ውጭ የተወለደ ሙስሊም ሆኖ እንኳን ዲቃላ ከወለደ ንብረት ራሱ አይወርስም። እንኳን ገነት ንብረት ራሱ መውረስ አይችልም። አባቱም አይጠራበትም። ዚህ ስማሽ ነው እንትን ያለው ማለት ነው። ኒካ ሳያስር የወለዳቸው በዛ አባትም አይጠራም፣ ንብረትም አይወርስም፣ እንትንም የለው መፍቶችም የሉትም። ሰው እንደ ክርስትናውስ ይሄ ነገር አለ ወይ? የለም። ሕዝቅኤል ምዕራፍ 18 ቁጥር 4 ሕዝቅኤል ምዕራፍ 18 ቁጥር 20 ላይ እንደሚናገረው በግልጽ መጽሐፍ ቅዱሳችን በግልጽ እንደሚናገረው ልጅ የአባቱን ኃጢአት አይወርስም። አባት በልጁ ልጅም በአባቱ አይጠየቅም። ነገር ግን ለምንድነው ታዲያ የሚጠመቁት? ኩፋሌ 4:9 ይመስለኛል 40 እና 80 ለምን የሚጠመቁት? ቤተክርስቲያን ለምን የምታስጠምቃቸው? እሱ ቅኖና ይባላል እህታችን፣ ቅኖና ነው። ነሰሰርሊ በዛ ታይም ብቻ ተገደበ አይደለም። በአመትም ሊጠመቅ ይችላል፣ ከዛ ቀድሞም ሊጠመቅ ይችላል። ግን ኩፋሌን መሰረት በማድረግ አዳምና ወደ ገነት የገቡበትን መሰረት በማድረግ ቤተክርስቲያን እሱን ስርዓት ሰርታ ታስጠምቃለች። ደብዳቤው የምታስጠምቀው ዮሐንስ ወንጌል ምዕራፍ 3 ላይ ከቁጥር 3 እስከ 6፣ ሮሜ ምዕራፍ 6 ከቁጥር 3 እስከ 6፣ ማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እስከ 20፣ ማርቆስ ወንጌል ምዕራፍ 16 16፣ ሐዋርያት ሥራ ምዕራፍ 2 ቁጥር 37 እስከ 41 የተሰጡ ህጎች፣ ትእዛዞች አሉ። እግዚአብሔር የሰጣቸው አሉ። ክርስቶስ የነገረን አለ። ምን? ሰው ዳግም ከውሃ መወለድ እንዳለበት። መቼ? ስንተኛ አልኩሽ? ዳግም ለሁለተኛ ጊዜ መወለድ አለበት። ዳግም ሰው ሲወለድ ምን ይሆናል? የሴጣን ልጅ ሳይሆን የሚሆነው የእግዚአብሔር ልጅ ነው የሚሆነው። ዳግም በውሃ ይወለዳል፣ ከውሃና ከመንፈስ ይወለዳል። ከዛስ የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋል እንደሚለው ገላትያ ምዕራፍ 3 ላይ ከቁጥር 24 አካባቢ ጀምሮ ያ የተጠመቁ ባሪያ፣ ጨዋ፣ ንጉስ፣ ጌታ የሚባል የለም። ኦሮሞ፣ አማራ፣ ትግሬ፣ ከምባታ የሚባል የለም። የተጠመቁ ሁሉ ክርስቶስን ይለብሳሉ፣ የእግዚአብሔር መንግስት ወራሽ ይሆናሉ፣ አባታችን ብለው እግዚአብሔርንም ይጠራሉ። ሮሜ ምዕራፍ 8 ቁጥር 15 እስከ 17 እንደሚናገረው አባት አባት ብለው የሚጮሁበትን፣ ማቴዎስ ወንጌል ምዕራፍ 6 እንደሚናገረው አባት አባት ብለው የሚጮሁበትን ያንን ጸጋን ይጎናጸፋሉ፣ የእግዚአብሔር ልጆች ይሆናሉ፣ የእግዚአብሔርን መንፈስ ይቀበላሉ። ሲጠመቁ የእግዚአብሔርን መንፈስ ይቀበላሉ። ያ የእግዚአብሔር መንፈስ ደግሞ አባት አባት ብለው እግዚአብሔርን እንደ አባታቸው እንዲጠሩ ያደርጋቸዋል። የሴጣንን እንትን ይቃወማሉ ማለት ነው። ስለዚህ የእግዚአብሔርን ልጅነት ያገኛሉ፣ ዳግም ልጅነትን ያገኛሉ፣ ከክርስቶስ ጋር ህብረት ያደርጋሉ፣ አንድ ብልት አንድ አካል ይሆናሉ። ይህንን ታዲያ ለምንድነው ልጆች ለምንድነው ወደ ቤተክርስቲያን የሚሄዱትና የሚጠመቁት? ምክንያቱም ማቴዎስ ወንጌል ምዕራፍ 18 ከቁጥር 1 እስከ 7፣ ማቴዎስ ወንጌል ምዕራፍ 19 ቁጥር 13 እስከ 14 አካባቢ ላይ ጠይቀውት ነበር ክርስቶስን ይህንን ጥያቄ። ምን ብለው? ህፃናት ይዘው መጡና ወላጆች እንዲባርካቸው ዘውለት መጡ። ደቀ መዛሙርቶቹ ገፏቸው። ኖ ህፃናቶች ናቸው አሏቸው። ክርስቶስ ግን ተዉ ብሎ ተቆጣቸው። ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው አለ። ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው አለና አመጣቸው። ህፃናቶቹን ባረካቸው። መንግስት ሰማት ለእነኛ አይነቱ የምትገባ ነች አላቸው። ካልተመለሳችሁ እንደ ህፃንም ካልሆናችሁ መንግስት ሰማትን አትወርሷትም አላቸው። ሰው እንደ ህፃን ሊሆን ህፃናት በቤተክርስቲያን ለአባቶች እንኳን ለእናቶች እንኳን ምሳሌ መሆን ችሎታ ስላላቸው አንድም እነሱን ንጽህናቸው እዚህ ጋር ባይጠመቁስ ምን ሆናሉ? ባይጠመቁስ አዳምጥ፣ ቆይ እሱን ወይት ህፃናቶቹን ሲያይ ንጽህናቸውን ቅድስናቸውን ቤተክርስቲያን እያየ ሲያስቀድስ እንኳን የእሱ ኃጢአት ትዝ ይለዋል። እንዲመለስ ራሱ ይረዳዋል።
ካልተመለሳችሁ እንደ ህፃናትም ካልሆናችሁ እግዚአብሔር መንግስት አትወርሱ የምትለው ህፃናቶቹን እነኛ ምስኪኖቹን ሲያቸው እሱ ያሳለፈበትን የህፃንነቱን ጊዜ ሲያስበው አሁን በኃጢአት ተጨማልቆ ከሆነ እንደ ህፃናቱ ይመለሳል። ንጹህ ልብን ወደ መያዝ ማለት ነው። ስለዚህ እኛ ማንን ህፃናቶችን እናንተ አትገቡም ብለን ከቤተክርስቲያን የምንከለክላቸው ማንን አንችልም ማለት ነው። በ80 ዓመትና በ60 ዓመትና በ40 ዓመትና በ20 ዓመትና በ10 ዓመትና በ1 ዓመትና ቤተክርስቲያን አትከለክልም። የእግዚአብሔር ልጅነትን ትቋደስ ዘንድ ጸጋ መንፈስ ቅዱስን ትካፈል ዘንድ አጥምቃ ምስጢራትን ትፈጽምልሃለች፣ ለሁሉም ትሰጣለች። ነገር ግን እስልምናን የሚያጠምቋችሁ እስልምናን ለመፋቅ ነው ለሚሏቸው ጥያቄያችን ምን ይሆናል? ከዛ ሱራ 30 ላይ የተፈጥሮ ሃይማኖት በፊጥራ ላይ ይፈጠራል፣ የፊጥራም ደግሞ የሚፋቅ የሚጠፋ አይደለም ይላል። በውሃ ይጠፋል የሚለው የሙስሊሞቹ ሎጂክ፣ አላህ ደግሞ አይጠፋም ይላል። ስለዚህ ከአላህ ይልቅ ሙስሊሞች ያውቃሉ። አንደኛ ሎጂክ። ሁለተኛ እኛ በጸበል የሚለቀው የምናውቀው ቅዱሱ መንፈስ ሲገባበት የሚወጣው ሴጣን ነው። እስልምና ነው ካሉን እስልምና ሴጣን ነው፣ እናመሰግናለን። ሰው ሲጠመቅ ቅዱሱን መንፈስ ሲቀበል እርኩሱ መንፈስ ይወገዳል። ስለዚህ እስልምና እርኩስ መንፈስ ነው ካሉን ሁለተኛ ሎጂክ እናመሰግናለን። ሶስተኛ ሰዎች ሁሉ ሙስሊሞች ሰላት ማድረግ አለባቸው። ሰላት ካልሰገዱ ጁማ ሰላትን ቢያቆሙ እንደ ካፊር ነው የሚቆጠሩት። ሰላት ለመስገድ ደግሞ ግዴታ ውዱ ማድረግ አለባቸው። ትጥበት መታጠብ አለባቸው። በኋላ ሳይታጠቡ ከሰገዱ ጸሎታቸው ተቀባይነት የለውም። አንድ ሰው ጁማ ሰላትን ማይሰግድ ከሆነ ሰላት ከነ ቢያቆም ከእስልምና ይወጣል። ነገር ግን እየሰገደ ውዱ ማያደርግ ከሆነ ማይታጠብ ማለት ያለ ትጥበት ቢሰግድ ስግደቱ ተቀባይነት የለውም። ለምንድን ነው የሚታጠበው? በታጠበ ቁጥር ኃጢአቱ በውሃው ይወገዳል ነው የሚለው። ስለዚህ ሁሌም ይጠመቃሉ ማለት ነው ሙስሊሞች ኃጢአታቸው እንዲወገድ። ሁሌም ትጥበት ካልፈጸሙ ሰላታቸው ተቀባይነት የለውም። ሁሌም መነከር አለባቸው ማለት ነው። እኛ እንዴ እንጠመቃለን? የእግዚአብሔር ልጆች ተብለናል። የእግዚአብሔር ልጆች ተብለናል። ከዛ ወዲያ ምንም አያስፈልገንም። አባት ብለን እንጠራለን። እውነት ነው ሙስሊሞች ይሄ ሴጣንን ለማስወገጃ ነው ካሉን እስልምና ነው እናንተ እንደምትሉት ሴጣን ነው እስልምና ካሉን እናመሰግናለን። እኛ አምላካችንን ምን ብለን እንጠራዋለን? ሮሜ ምዕራፍ 8 ቁጥር 15 ላይ እንደሚናገረው አባት ብለን እንድንጮህ እሱንም ደግሞ እንደዛ የምንለው ገነት እንደምንገባ ነገረን። ሱረቱ 72 ሱረቱ ጅን ላይ ቁጥር 3 ላይ ለአራማን ልጅ የለውም ብለው የተናገሩት አጋንንቶች ናቸው። የአጋንንቶችን ቃል እዛችሁ አላህ ልጅ የለውም የምትሉ ከሆነ ያ ጥምቀትን መቃወም መፍታችሁ ነው። እኛ በጥምቀት ስላባረር ነው አጋንንትን በጥምቀት አባረር ነው የእግዚአብሔር ልጆች ስለሆን እኛ። እናንተ ደግሞ ጥምቀት እስልምና የሚያስወግድ ነው እስልምና ሴጣን ነው ብላችሁ ስላላችሁ ያ የተባረረው ሴጣን ደግሞ ልጅ የለውም አላህ እንዳትጠመቁ፣ ከተጠመቃችሁ ሲጠመቁ የእግዚአብሔር ልጅ ይሆናሉ ሴጣን ይወገዳል ብሎ እንትን ካላችሁ ከሴጣን ጋር መስማማት መፍታችሁ ነው። ሱረቱ ጅን ወይም የጋኔኖች ምዕራፍ ከቁጥር 1 እስከ 3 አላህ ልጅ የለውም ያለው ጋኔን ስለሆነ ማለት ነው። እኛ ስንጠመቅ ግን የእግዚአብሔር ልጆች እንሆናለን። ከዛ አንጻር ነው ክርስቲያን ምትላል። አስለን ካልተጠመቀ ለምሳሌ ያ ልጅ ተወልዶ ትልቅ እስኪሆን እስኪሸመግል ድረስ ካልተጠመቀ ያ ልጅ ክርስቲያን ነው። ክርስቲያን ነኝ ብሎ ነው ግን አልተጠመቀም። መልካም ኦኬ። ካልተጠመቀ ትልቅ ከሆነ ቆይ አንዴ፣ ካልተጠመቀስ ትልቅ እስከሚሸመግል ድረስ ካልተጠመቀስ ክርስቲያን ነው ወይ? መልካም። አንድ ሰው ካመነ መጠመቅ አለበት። ያመነ የተጠመቀ ይድናል ነው። ስለዚህ አንለያቸውም።
ማርቆስ ወንጌል ምዕራፍ 16 ላይ አመነ የተጠመቀ ይድናል ብሎ ነግሮናል መጽሐፍ ቅዱስ። ስለዚህ ያመነ የተጠመቀ ይድናል ካለን ካመነ ይጠመቃል ማለት ነው። አንድ ሰው ሙስሊም ነኝ ብሎ ሰላት ባይሰግድ፣ ዘካ ባይሰጥ፣ ሀጅ ባያደርግ፣ እነኝህ እንትኖች እንዳለ ባያደርግ አምኛለሁ ስላለ አይድንም። ሰላት መስገድ ግዴታው ነው። አይ ሰላት ሳልሰግድ ነው አልፈልግም፣ ሰላት ሀጅም አያስፈልግም፣ ዘካም አያስፈልግም ቢል ይድናል? አይድንም በእስልምና። አሁን የእስልምናውን ተውና እኔ አንተን የጠየቅኩት ይሄ ሰው ክርስቲያን መሆኑ ትክክል ነው? እሺ ሳይጠመቅ ቢኖር ክርስቲያን አይደለም እንጂ ሲጀመር ጥምቀት የማይጠመቅ ከሆነ ክርስቲያን አይደለም አለበት ማለት ነው። ያ መጠመቅ አለበት። ምክንያቱም ሲጠመቅ እኮ ምን አለ መሰለሽ ፎዚ የሚያምነው ነገር ምንድነው? ሞቼ አልቀርም እነሳለሁ ከክርስቶስ ጋር ለእኔ ሞቶልኛል፣ ሞቶ ተነስቶልኛል፣ ሕያውነት ሰጥቶኛል ብሎ ማመን አለበት። ይህን አላምንም እያለ ክርስቲያን መሆን አይችልም። ምን ያ ሰው አሁን ለምሳሌ ሳይጠመቅ ከኖረ እስከ ትልቅ እስከሚሆን ድረስ እስከሸመግል ድረስ ካልተጠመቀ ክርስቲያን ቢል ራሱ ክርስቲያን አይደለም። ልክ እንደተወለደ እንዳለው ነው ክርስትና የሚነሳው። ያኔ ክርስቲያን ሊሆን ነው እንጂ ሲጀመር ክርስቲያን አይደለም። ለምሳሌ አሁን ስለዚህ ሰላት ጎበዝ which is lame argument ስቲል በደቂቃ ውስጥ የሚመታ። ስለዚህ አንድ ሰው ልብ በሉ ተወለደ ዝም ብሎ ቢኖር ሻዳም አላዘም መስጊድም አልሄደም ፕሊዝ አዳምጪ። ከዛ ወዲያ ትጥበትም አይታጠብም፣ ሰላትም አይሰግድም፣ ሀጅም አያስፈልግም ለሱ፣ ጂዚያም አይከፍልም። አይምን ጂዚያ አልኩኝ ዘካ። ይሄ ሰው ሙስሊም ነው? ዶክተር ሙና እንግዲህ አንድ ሰው ተወለደ ሰላት አይሰግድም ዝም ብሎ የሚኖረው ዘካም አይሰጥም ሀጅም አያስፈልግም ብሎ ቁርአንም አይቀራም። ለምን አይገናኝ? አንቺ እኮ ነሽ አይገናኝም ያልሽው። የእኛን አስተምሮ አንቺ ነሽ የምታውቂው። ሙስሊም ነው ወይ ይሄ ሰው? ቆይ አዳምጪ። ሙስሊም ነው ይሄ ሰው? ዘካም አይሰጥ ሰላት ማይሰግድ ሙስሊም ነው? ሰላት ማይሰጥ እሱ አለው የራሱ የሆነ ነገር አለው። እሱ በስልምና ሙስሊም ነው ወይ? ሙስሊም ነው ወይ? አንድ ሰው ሙስሊም ነው እንትን ግዴታ የሆነውን ነገር ካላረገ ያኔ በአለው ለሁሉም ነገር ቁርአን አስቀምጦልኝ አለው አይደለም? ሙስሊም ነው ወይ? ይሄ ሰው የተፈጠረውን ያልኩክ ሲፈጠር ክርስትና ካልተነሳ አስቀምጨሻው ሙስሊም ነው ወይ? ገነት ይገባል? ገነት ይገባል? ቆይ እህታችን ገነት ይገባል? በስራው ነው ጀነት። እናመሰግናለን። በስራው ነው የሚገባው አለች። ስለዚህ ምንድነው የሚሰራው? ስለዚህ ህጻናት ምንም አልሰሩም። ስለዚህ ገነት አይገቡም ማለት ነው። ምክንያቱም ገና ሲወለዱ ሁሉም አጋንንት ያጣብቅባቸዋል። የረሳሁትን አስታወሽኝ። እንደውም ቀደመን ብያቸዋለሁ፣ አጋንንት የሚወገድበት ነው ብያቸዋለሁ። እኛ አንድም አይደለ እንደነሱ አስተምሮ። ምክንያቱም እንደው ሲጠመቅ ቅዱሱ መንፈስ ሲቀበል እርኩሱ መንፈስ ይወገዳል ብለን ካመንን አላህ አስቀድሞውኑ ሴጣንን ነው የሚያስጠጋባቸው። ሱራ 1765 አካባቢ ላይ ራሱ ነው የሚያስጠጋው። ባይዘ ሴጣንን ሰው ሲወለድ ሁሉም ሴጣን ነክቷቸዋል ነው የሚለው ሐዲሱ። ሁሉም። ቁርአኑ ደግሞ ምን ይላል? አማኝን አይነካም ይላል። ሰው ሁሉ ሲወለድ ህፃናት የሚያለቅሱት ሴጣን ስለሚቆነጥጣቸው ነው ይላል። አሁን አስማሚልኝ ፎዚ። ህፃን ሲወለዱ ከመርየም እና ከኢሳ ውጭ እንዳኑ ሰይጣን ሲቆነጥጣቸው ሚል ያለው በቁርአን ነው ያለው። ሐዲስ ነብይሽ የኔ ወድ ነብይ እንደዛ ነው። አዎ እስቲ ያሳየኝ። ኦኬ ክፈትላ ክርስቲያን ሉክ። ሁሉም ህፃናት ሙስሊም አይደሉም። ምክንያቱም ሁሉንም ሴጣን ቆንጥጧቸዋል። አማኝ ያልሆነን ነው ሴጣን የሚነካው ብሏል አላህ። አማኝ ከሆኑ ሴጣን ሊነካቸው አይገባም። ፔሬድ። ሴጣን ሁሉንም ከማን ውጪ? ከኢሳና ከሜርየም ውጪ። እዚሁ ጠይቅሻለሁ ገና ኢሳን ነው ሴጣን ሊነካው ያልቻለው ስወል። ለምን? ሁሉንም ነብይሽን ራሱ ምጅልግ አድርጎ አስለቅሶታል። ኢሳን ለምንድን ነው እሱ መንካት ያልቻለው? ሁሉንም ነክቶ ለምንድን ነው እሱ ኢሳን ሊነካው ያልቻለው? ቁርአኑ ደግሞ በግልጽ ምንድን ነው የሚለው?
አማኝ ያልሆኑትን ነው የሚነካው ነው የሚለው። እዚህ ቁጭ ብለህ አንተ ደግሞ ማረባ ጊፍት ትሰጠኛለህ። አበባ ደህና ነገር አሰጠው አንብብላት በል። ስታክ እያደረገብኝ ነው። ከፍቼዋለሁ ማይኪን። ያ No child is born, but he is pricked by Shaitan, and he began to wipe because of the pricking. Abash. Yeah, no child is born, but he is pricked by the Satan. He begins for weep because of the pricking of the Satan. ልጆች ሁሉ ሲወለዱ ሰይጣን ጎናቸውን ቢቆነጥጣቸው ነው እንጂ ከዛ በኋላ በሰይጣን ቁንጥጫ ያለቅሳሉ። ኤክሰፕት the son of Mary and his mother ከኢሳና ከመርየም ውጪ። ስለዚህ ሰይጣን ሁሉ ይቆነጥጣቸዋል ሙስሊሞች ስትወለዱ ማለት ነው። ኦኬ። ስለዚህ ፎዚ እኛ ህፃናት ተጠብቀው እንዲያድጉ በቅዱሱ መንፈስ ተባርከው እንዲያድጉ ሴጣን እንዳይጫወትባቸው አስጠምቀን የእግዚአብሔር መንፈስ እንዲቀበሉ እናደርጋለን። ያንቺ ውዱ ነብይሽ ቅድም እንዳልሽው ሴጣን ህፃናቶቹ እንዲቆነጠጡ አላህ ያስጠጋባቸዋል ማለት ነው። የቱ ነው የሚሻለው? እኛ አስጠምቀን እግዚአብሔር እንደባረካቸው ቅድም ክርስቶስ እንደባረካቸው ማድረጉ ይሻላል ወይንስ ሴጣን እንዲቆነጥጣቸው? እነሆ ባሮቼ በእነርሱ ላይ ለአንተ ስልጣን የለህም ከጠማሞች ከተከተሉ ሰው ሲቀር ብቻ ይላል። ህፃናቶቹ አልቅሰዋል። ጠማማ ካልሆኑ እንዴት ሴጣን ሊያስለቅሳቸው ቻለ? አንድ ስልጣን የለህም አለው። 17:65 አንዴ ክፈተው ድገምና። ስለዚህ የትኛውን ነው ምረጡ እስቲ ወገን። አስጠምቆ ቅዱሱ መንፈስ ተቀብለው እግዚአብሔር ልጅ እንዲባሉና ሴጣን እንዳይነካቸው ማድረጉ ይሻላል ወይንስ አላህ ተብዬው ህፃናቶቹ በሴጣን እያስቆነጠጠ እንዲጫወትባቸው ማድረግ? ባሮቼ በእነሱ ላይ ፈጽሙ ለአንተ ስልጣን የለህም ሴጣን። ስለዚህ ህፃናቱ ያላ ባሪያ ናቸው ከተባለ ሴጣን ደግሞ በእነሱ ላይ ፈጽሞ ስልጣን የለውም ከተባለ ሐዲሱን እንዳሳየናችሁ ደግሞ ምልግ አድርጎ አስብሏቸዋል። እኔ አንድ ጥያቄ ላይ ጠይቄ ልወጣ ነው። አሁን እስካሁን አዳመጥኩ። ደግሞ ቶፒኩ ላይ መለሱት ትንሽ አንዴ መልስ አስገባኝ። ስታክ እያደረገብኝ ስለሆነ እሺ ይበቃም ለነገሩ ሰዓቱ ሄዷል። ካልተጠመቀ ግን ክርስቲያን አይደለም ማለት ነው። እሺ ጨረሳችሁልኝ? እኔ አልነበርኩኝም። ነበርሽ? መኖሩ ከምን ደረሰ? በደንብ ሰምተሻል። ነበርሽ? ያልተጠመቀ ሰው ስላለ ነው። እስካሁን ድረስ አልተጠመቅኩም፣ ግን በደንብ ሰምተሻል መኖሩን። ጥሩ ነው፣ ይበቃሻል። ላ የአሁኑም ቦታ እኔ ኡስታዞችን ጠይቃለሁ። የራሱ የሆነ ነገር ይኖረዋል። ምን ብለሽ ነው የምትጠይቂው? ምን ብለሽ ነው የምትጠይቂው? አሁን እኔ መልስልኝ። አሁን ህፃናት ምን ብለሽ እንደምትጠይቂ ንገሪና። ምን ብለሽ እንደምትጠይቂ ንገሪኝ። አሁን አነበባችሁልኝ አይደል? ሰይጣን ይቆነጥሳቸዋል፣ ይልቅ ያረጋቸዋል አልክ። ያኔ እሱ ሊሽ ለምን ብዬ እንጠይቃቸዋለሁ። ስለዚህ ሲወለዱ ሁሉም ሰይጣን እንደሚቆነጥጣቸው ከገባሽ አላህ ደግሞ ምን ብሎ ቆነጥጣቸው የራሱ የሆነ ነገር ይኖረዋል። አዳምጫ አላህ ደግሞ ብሎ የኔ ባሪያዎች የሆኑትን አይነካም ብሏል። አላዳመጥኩም ያልሽውን እዚሁ በደቂቃ ውስጥ አስፈረስኩሽ። አየሽ፣ ሴጣን የቆነጠጣቸውን ያልሽውን በደንብ አድርገሽ ስለሰማሽ በደንብ እንደገባሽም ስለማቅ ማለት ነው። እና እንደገባሽም ስለማቅ ማለት ነው። እና እኔስ አንተ ድምፅ ይደርባል። አሁን የኔ መልስ ከምን ደረሰ? ወደ ሌላ ክርስቲያን ነው። አንዴ ቶፒክ ላይ ግቡና ከዛ በኋላ ደግሞ ጠይቃላችሁ። ጥያቄ እንጠቀም። ምንድነው ዛሬ አሚር ስንተኛ ጥያቄ ነው? አራተኛው ወይ አምስተኛ ጥያቄ? ካልተጠመቀ ክርስቲያን አይደለም ማለት ነው። ተመጣ ትጠመቃለህ። ምን መጠመቁን ፈርታው ነው? አሁን እኔ ምን ይዤ
ማለት ጥያቄ መልስ ቅድም ስትናገር ማለት ነው መንግስተ ሰማያትን ይወርሳሉ አልክ። እንደዛ ስትል ልጆች ደግሞ ካልተጠመቁ አይወርሱም ማለት ነው። ኦኬ ህፃናት ኤክሰፕሽን ላይ ዶግማ አይመሰረትም። በደንብ አስተውል። ኤክሰፕሽን ላይ ዶግማ አይመሰረትም። ህፃናትን ግን መባረክ አለባቸው፣ መጠመቅ አለባቸው። አዎ በቤተክርስቲያን ውስጥ ማደግ አለባቸው። አዎ ካልተጠመቁ ለምሳሌ ዛሬ ተወልዶ ዛሬ ቢሞት፣ በ2 ቀን ቢሞት፣ በ3 ቀን ቢሞት፣ በአመቱ ቢሞት እንደዛ እያልከኝ ነው? አይ ቢያረጅ እስከ ቢያረጅ ካረጀማ እኮ ለምን አይጠመቀው? አሁን በሳካው ላይ እስከሚሞት ድረስ ሰላት ባይሰግድ ዘካ ባይሰጥ ሐጅም አያስፈልግም ቢል ነብዩ ያዘዛቸውን ባያደርግ ነው። ይሄ ነገር ይገናኛል ከሱ ጋር? ለአንተ አይገናኝ ይመስላል። ምክንያቱም ጭንቅላትህን እንደዚህ ኔጌቲቭ ነገር ክርስትናው ላይ ብቻ ጥያቄ ይዘህ ስለመጣ ማለት ነው። ምክንያቱም እስልምና ላይ ትእዛዝን ካላከበረ በደንብ አዳምጥ። ትእዛዝን ካላከበረ አስቀድሞውኑ አላመነም ማለት ነው። አንድ ሰው ሙስሊም የሚባለው አርካኖፍ ኢማንና አርካኖፍ ቆይ አንዴ ሚውት አዳምጥ። ሳያሟላ አላህ እና መሐመድ ሰጡ የምትለውን ታላሟላ ሙስሊም አይደለም። በእስልምናው ሳያሟላ መሆን ስለማይችል ማለት ነው። እስካልካደ ድረስ ሙስሊም ነው። እስካልካደ ድረስ ማለት አሁን ባህል ላይ እስከሚያምን ካመነ ሙስሊም ነው። እሱ ሰላት ካልሰገደስ ሙስሊም ነው። እንደውም የቂያማ ቀን መጨረሻ ላይ የሚወጡት ከገሃነም ቅጣት የሚወጡት ሙስሊም በመሆናቸው መሐመድን በማወቃቸው ብቻ ነው የሚወጡት። አላህ ጌታችን ነው ማለታቸው ብቻ ሰላት ሳይሰግዱ ማለት ነው። መጨረሻ ላይ ይወጣሉ። እሳት ለቅባቸው ነበር ያለውስ መሐመድ ምን ሰላት የጁማ ሰላትን የቀሩ እሳት ለቅባቸው ነበር ያለው። እስኪ ደግሞ ይሄን ነገር ጁማ ብቻ አይደለም ሙስሊም ሆነህ ሁሉንም ሰላት መስገድ ግድ ነው እና መጾም ዘካ መስጠት ግዴታ ነው። እንዴት ግዴታ የለብንም ትላለህ አሚር? ግዴታ የለብኝም አልኩ እንዴ? አዎ መስገድ ሙስሊም ነው ካልሰገደ ማለት ካልሰገን ካልጾምን ዘካ ካላወጣን እንዴት ነው እስካልካደ ድረስ ሙስሊም ነው። ካደ እኮ ካልጾመ ካልሰገደ ምንድን ሃይማኖት አለው ይሄ ሰው? እንግዲህ የለውም፣ ክርስቲያንም የለውም ከሙስሊም የለውም። እስኪ አስረዳኝ እንግዲህ ራሱ ኦም ላይ እንኳን ማለት ነው። አሁን አንድ ሰው ቢሚል በአንድ ነገር ቢሚል ማለት ነው በሱ ነገር እንደ እስካላመነበት ድረስ ያ ሰው ሙስሊም ነው። ምክንያቱም እምነቱ ሙስሊም ነው የሚያምነው በአላህ ነው። ስለዚህ ለምንድነው ታዲያ የምትሰግዱትና ጁማ ብቻ አይደለም ኢድም ብቻ አይደለም ረመዳንም ብቻ አይደለም። ግዴታ የትኛውንም መስላት ሰላት ግዴታ አለብን። ግን እንዲህ ማለት የለብክም። እንዴት ሃይማኖት በምንድን እንግዲህ ካልጾምክ ካልሰላትክን ካልሰገድክ በምንድን ነው? ዘካ ካላወጣክ እንደውም ቢቻል ሐጅ መሄድ እንዴት ሙስሊም ነኝ በማለት ብቻ አይ እኔ ይሄንን አላምንም። እስኪ አስረዳኝ። እኔ ላላቅ እችላለሁ የሚል ማስረጃ አለ ከሐዲስ? የለም ሐዲስ አለ ወላሂ። ኦኬ አዳም አሚር ስለዚህ ነብይ ለምሳሌ ያቀረበው ምሳሌ ከየቁት ማለት ይመሳሰላል። ነብይ እንደዚህ ብሏል። ለምሳሌ ጁማ ሰላት የሚቀሩትን እሳት ለቅባቸው ነበር ብሏል። ስለዚህ ሙስሊም ከሆኑ ለምንድን ነው እንደዛ ማለት ያስፈለገው? ግፈኛ ነው ነብይ ማለት ነው። ኧረ ጉድ ነው። ካልሰገድን ምን ሙስሊም ነን ለስም ብቻ አሁን ዝም ብለህ ክርስቲያን ነኝ ብቻ ማለት አንድ ጥያቄ ነበረኝና ላውራችሁና ሰላታችንም ግድ ነው ሁሉም ነገር እና ስለዛ አሚር አስተካክል። ወላሂ ራሱ ገራ አምስቴ ካልሰገደ ነቢያቶች ግን ይጠመቁ ነበር
አሚር 5 ነው ምናምን ካልሰገዱ ባይዘ ከእስልምና ቀጥታ ይወጣሉ ነው የሚለው። 5 3 እንደዚህ ነው። የጁማ ሰላት ታለፋቸው ራሱ ሻዳ ደግሞ መያዝ አለባቸው። አያዙም፣ ውሸት ነው። አያዙም በፍጹም። ሲጀመር ማን ነው እንደዚህ ያለው? እናንተ የምታመጡ በምን መንገድ እንደሆነ እኛ አይገባንም። ሲጀመር እንዴት ምን ማለትሽ ነው? ምን ማለት ነው? ሰላት ሙስሊም የተሆነ ነገር ሲጀመር ሰላት ይሰግዳል። ምን እንዳለ ሰምተሻል? ሙስሊም እንደዚህ ካልሰገደም ለራሱ ሙስሊም አለ። ሙስሊም ነኝ በማለቱ ብቻ ጀነት ያስገባዋል አለ። እንኳን ጀነት ዋዛብ ለራሱ አይገባው። ስለሰገደና ስላልሰገደ አይደለም፣ በስራው ነው የሚያስገባው። ስለሰገድሽም እና ስራሽ ምንድነው? ስራሽ ምንድነው? ካልሰገድን ካልጾምን ዘካ ካላወጣን ጥሩ ነገር ካራወላን ጥሩ ነገር ካልሰራን ስራሽ ይሄ ነው። ስራት ብቻ መሰገድ አይችልም። ደግሞ ሙስሊም የተሆነ ሰው እናንተ ቆይ ምንድናችሁ ሃይማኖታችሁ? እናንተ ሁለታችሁ ምንድነው ሃይማኖታችሁ? እስኪ ንገረኝ። አንቺ ምንድነው ሃይማኖትሽ? ሙስሊም ነሽ አይደል? እሱ ምን እንዳለ ሰምተሻል? አንድ ሰው አለ ሳይሰግድ ለራሱ ሙስሊም ነኝ ማለት ይችላል አለ። አይችልም። ከክርስቲያንም የለውም ከሙስሊምም የለውም ነው ያልኩት። እሺ እኔ ልመልስሽ። አሁን ጊዜ አንድ ትሰጭኛለሽ? አንደኛ ደረጃ ስሚኝ። ሙስሊም ፍጡሩ ሲፈጠር ሙስሊም ከሆነ ይሄ ልጅ አልሰገድኩም እኔ ሰላት አቆሚያለሁ ብሎ ድጋሚ ሸሃዳ መያዝ አያስፈልግም። ግን ጥፋቱ ልጨርስ። ጥፋቱ ሲገባውና ካልሰገዳ ግን ከሞተው አላህ ነው የምጠይቀው። እስከዛ አላውኩም። እድሜ ልክ በቃ አልሰግድም አለ። አይሰግድም፣ አይጾምም። ቆይ ግን በኋላ ላይ ይሄ ሰው ሻሂዳ ድጋሚ ሻሂዳ አያዝም። ቆይ ስለነሱ ተውና ስለኛ ስለ ሙስሊም ብቻ አውሩ እናንተ። በክርስትናው በኩል ያለውን ነገር አምጥታችሁ እንትን የሆነ ንዴት ውስጥ አትግቡ። በእኛው ለራሱ አዎ ስለራሳችሁ አትንኩ። አዎ ስለነሱ አትንኩ። ለምን ብትሉ እኛ ካልሰገርን ለስም ብቻ ሙስሊም ነን ማለት ይቻላል። ሙስሊምነታችን በዚህ ካልሰገርን ይቻላል። እንዴት ይቻላል? መስገዳችንም ግዴታ ነው። ሃይማኖቱ መናገር ይቻላል ሀቢብቲ፣ ሃይማኖቱ መናገር ይቻላል። ግን ሙስሊም ሆኖ ተገባችሁ ተው በቃ እናንተ ተመካክራችሁ ነው እንዴ? የትኛው ነው ሃይማኖታችሁ? ሲሞልኝ ምንድን መልካችሁ የምታመልኩት? ሙስሊም ሆኖ ደግሞ ማይሰግድ የለም። እሱ እንዲህ አለ። አንቺ አልሰማሽም እንዴ? ምን ሆነሽ ነው? ካልሰገርን ይቻላል ሙስሊም ነኝ በማለት ብቻ በስም ለራሱ አለ። እንዴት ይቻላል? አይቻልም። ግዴታ መስገድ አለብህ አልኩት። አንቺ ማለት ነው አንቺ ሙስሊም ከሆንሽ ደግሞ ያፈለግሽው ሐዲስ ወይ ያፈለግሽው ኡስታዝ መጠየቅ ትችያለሽ። ድጋሚ ሻሃዳ አያዝም። እኔ የሚያውቀው እንደዛ ነው። ሻሃዳ ስለ ሻሃዳ ታዩ፣ ስለ ሻሃዳውንማ ታዩ። እንግዲህ ካልሰገርሽ ካልሰገድሽ እሱ ያለው አልገባሽም እንዴ? ምን ሆነሽ ነው? ሰምተሻል? እሱ ያለው ሳንሰግድ ለራሱ መስገድ የለብንም ሙስሊም ነን በማለታችን ለራሱ ይበቃናል አለ። እንዴት ይበቃል? ያው ይበቃል። አሽሃዱ አላ ኢላሀ ኢለላህ የምትለዋን ቃል መያዝ በራሱ እቺን ቃል የትኛው ሰው ያዛል? በዛ ራሱ ይወጣል። ካልሰገድሽ ካልጾምሽ የሙስሊም ነገር ሁሉ ካላሞላሽ ይሄኛው ብቻ ነው እንግዲህ ገነት አይገባም። ገነት አይገባም። ገነት ይገባል አላለም። ቅድም ልጁ አንቺ ውዴ አንቺ እኮ በደንብ አልሰማሽም መሰለኝ። ልጁ ጀነት ይገባል አይደለም አለው፣ ግን ሻሂዳ አያዝም። ሙስሊምነቱ አይቀየርም ነው አለ። ገነት ይገባል እኮ እያለ ነው። ገነት ይገባል አላለም። እሱ አላለም እንደ እኔ ውጪ ነበርኩ እኮ እየሰማሁ ብሏል። ገነት ይገባል ነው ያለው። ስለ ሰላት ስለ ጾም ዘካ ምናምን ግዴታ አለብን ብንችል ለራሱ በጁማ ግዴታ የለብንም አላለንም። እኛ ሙስሊም አንድ ግዴታ የለብንም አለ። ቀጥሎ ራሱ ዘካ እናውጣለን። ግዴታ የለብንም ብሏል። ሰያነኝ ግዴታ ስላለብን እሱ ደግሞ ምንድን ነው አለ። ይሄ ግዴታ አይደል እንዴ? ግዴታ የለብንም አለ። ሙስሊሞች ወላሂ እነዚህ ለራሱ ይስቁብናል። አሁን ስሙኝ፣ ግዴታ ለማድረግ ማለት ግን አንድ በተራ እናውራ። እሱ ግን ደግሞ ምንድን ነው አለ አንድ ጁማ ሲያሳልፍ ከሙስሊምነቱ ይወጣል አለ። እሱም ብቻ አንድ ጁማ አይደለም 3 ጁማ ነው። 3 ጁማ ካልሰገደ ሙስሊም አይባልም። እሺ ሲመለስ ሻሃዳ ማዝ አለበት።
ሻሃዳ መያዝ አለበት። ስለ ሻሃዳውን እፎይ ነው ያለው። ግን እንኳን ሰላት መስገድ አይደለም 3 ጁማ ካመለጠ ሙስሊም አይደለክማ። ወደ ሙስሊምነት ለመመለስ ሻሃዳ መያዝ ግዴታ ነው ያለ እሱ። ትክክል ነው። እንግዲህ ሃይማኖት ክርስቲያን አይደለም ሙስሊም አይደለክም ምን አይታወቅም። ለካ አያስፈልግም ማለት ነው። ስለዚህ እናንተ ተረጋጉ። አያስፈልግም። ሻሃዳ ካልያዘ የሰው እንዴት ነው እስልምና ወጣ የሚባለው? ማያስፈልግ ከሆነ ረመዳን ማቆም ማያስፈልግ ከሆነ ግዴታ ያስፈልጋል። እናታችሁ እናንተ ሶስታችሁ እስኪ ተረጋጉና ይሄን ነገር ልብ ብላችሁ አዳምጡ። መጀመሪያ እፎን ተውት፣ እሱ ምንም አላለም። ይሄ እኮ ስለኛ ጉዳይ ነው። እሱ ለራሱ ግራ አጋባ ነው እኮ። ያ በናት ለኔ መልሱን ይስጠኝ ሲያን ዝም በል። ለኔ መጨረሻ መልስ ይስጠኝና ልውጣ ነው እባክህ። ወዚህ በቃ አንዴ እናጥራውና እኔ የሚጠይቅህ ጥያቄ ስላለኝ ስጠኝና እንድጠይቅና እኮ አንዴ ቆይ። እኔ ወደ ቶፒክ መልሰውና ምን ሙና አንዴ የጻማ ደስስ እኔስ ዋና የኛ ቶፒካችን አይደለም። ምንድነው እሱ ሙስሊም ነኝ በማለት ብቻ ዝም ብሎ ኖሮ ገነት ይገባል ስላለ ነው። ባይዘው የቂያማ ቀን ራሱ አላህ ከሚጠይቃቸው አንዱ ለፌክ ሲሰግዱ የነበሩት ራሱ ወገባቸው ደርቆ ይቀራል ነው የሚለው። አይደለም ያልሰገዱ ሳይሰግዱ መኖር ለይምሰል የሚሰግዱት እንኳን ወገባቸው እንደ ስታሹ እንትን ነገር እንደዚህ ተገትረው ይቀራል ነው የሚለው። ሀዲሶቹ እንደዛ ቡሃሪ ላይም አለ። ኤኒዌይስ ወደ ዋና ቶፒክ መልሰው አንደ ክርስቲያን። ኦኬ ወደ ቶፒካችን እንመለስ። ረጅም ሀሳብ ውስጥ ገባን፣ ግን ያው ግልጽ ነው። በዚሁ አጋጣሚ ያለውን ነገር ስላየን ጥሩ ነው። ወደ መጀመሪያው ቶፒካችን ስንመለስ መጀመሪያ ስግደት ላይ ከመነጋገራችን በፊት ለየትኛው አምላክ ነው የምትሰግዱት ነው የኛ ጥያቄ። እጅ እግር ባት ስግደቱን ተወና አምሳያ የለውም ወደሚለው የመጀመሪያው ማለት ያ አምሳያ የለውም ማለት አሁን ዋብያዎች እንዳየነው እንግዲህ እጅ ካለው ሁለት እጅ ካለው አትሊስት ሁለት በሚለው ከኔ ጋር ተመሳስሏል። ሁለት በሚለው ከኔ ጋር ተመሳስሏል። እጅ በሚል ራሱ ተመሳስለናል። እንዴት ነው በምንም አምሳያ የለውም ሊባል የሚችለው? እጁ ደግሞ 5 ጣቶች ካሉት ጣት በሚል ተስማማን፣ ተመሳሰልን። 5 በሚል ጣቶች ደግሞ እንደገና አሁንም ተስማማን፣ ተመሳሰልን ማለት ነው። ባት አለው፣ ባት እኔም አለኝ። እግር አለው፣ 2 እግር ብለው ካመኑ እኔም 2 እግር አለኝ። 2 አይን አለው ካሉ እኔም 2 አይን አለኝ። ጆሮ አለው 2 ካሉ እኔም 2 ጆሮ አለኝ። አትሊስት በቁጥር ተመሳስለናል። አይ ኤግዛክት አንድ አይደላችሁም ከሆነ የሰውም ልጅ ኤግዛክት አንድ አይደለም። ሰማው የሆነ ቦታ ላይ ልዩነቶች አሉት። አሻራችን እንኳን አይን ስንሰጥ እንኳን ጣታችን አሻራ እንኳን አንድ አይደለም። ለዛ ነው አሻራ ላይ ምንለያየው ማለት ነው። ስለዚህ አንድ አይደለም፣ ማንንም አትመስለው የምትለው ዋብዮች እንዴት ነው እሱ የምትረዱት? ማለትም አካላትን የምታጸድቁ የሲፋቶች ብላችሁ ብትሉትም እነኛ የምታጸድቁ ምኑን አይመስልም እያላችሁ ነው ያላችሁት። በአይምሯችሁ ውስጥ ይሳላችሁት አይደለም ወይ? ይሄ ከፍጡራን ጋር አይመሳሰለም ማለታችን ነው። ከፍጡራን ጋር አልተመሳሰለም ማለት ኦኬ፣ እሱ ፈጣሪ ነው፣ ግን ያ ፈጣሪው ግን እንደኔ 2 እጅ ያለዋል። በማስረጃ አውራ፣ በማስረጃ እንደኔ 2 እጅ ያለው አይደለ? አለው። ስለዚህ እሱ ፈጣሪ መሆኑ እኔ ፍጡር መሆኔ ነው ልዩነታችን ማለት ነው። ያ ግን ያንተን እጅ ኦኬ ፈጣሪና ፍጡር አንዴ ፈጣሪና ፍጡር የሚለው ከሆነ ሴንሱ ከሆነ ያለያየን አሁን ያመጣቸው እንዳለ ደግሞ ተመልሰው የሚመታ ይሆናል ማለት ነው። የፈጣሪ ባህሪያት አይደሉም እንዳለ እነኛ ፓርቶች እንዳለ የፍጡር ባህሪ እንጂ የፈጣሪ ባህሪ ሊሆኑ አይችሉም። ፈጣሪ የሚወጣ የሚወርድ ከሆነ መውጣት መውረድ ለፍጡር የሚነገር እንጂ ለፈጣሪ የሚነገር አይደለም። መሄድ መምጣት የፍጡር ባህሪ እንጂ የፈጣሪ ባህሪ አይደለም። እንደ ፍጡር የተረዳውማ አንተ ነው። ኦኬ አንተ ትንቀሳቀሳለህ አትንቀሳቀስም? እንቀሳቀሳለሁ። አላህ ከሌሊቱ 1/3 ይወርዳል አይወርድም?
ይወርዳል። ስለዚህ አንተ ፍጡር ነው እያልከኝ እኮ ነው አምላክህን። አላልኩም። ይወርዳል አልከኝ እኮ። ያው መውረድ የፍጡር ባህሪ እኮ ነው። እንደኔ ነው የምወርደው? እስኪ እንደኔ እንደምወርድ እስኪ ማስረጃ ሳይ። የኔና በማስረጃ ዝም ብሎ ማውራት አይደለም። በማስረጃ አዳምጡ። አሁን አርጊው እያደረግን እንጂ ስለ ማስረጃ ጉዳይ አይደለም። ገና እንደሚወርድ ተማምነናል። እንደሚወርድ ከተማመንን የኔና የአንድ ወፍ አወራረድ አንድ አይደለም። የኔና አንድ እንስሳ አካሄድ አንድ ላይሆን ይችላል። በሊፍት ስወርድ እና በእግር ስወርድ አንድ ላይሆን ይችላል። መውረድ የሚለው ግን በራሱ ምንድነው? እሱ የፍጡር መገለጫ ነው። ወዳልነበረበት ቦታ መምጣት ማለት ነው። መውረድ ማለት ወዳልነበረበት ቦታ ሪሎኬት ማድረግ ነው። ቼንጅ ኢምፖዚሽን ነው። ስለዚህ እንደዚህ ከሆነ ይሄ የፍጡር ባህሪ ነው። ይኸውልህ እፎይ ቀጥል። ፈጣሪ እኮ ስዕል አይደለም። አንድ ቦታ ፈጣሪ ለምን ተባለ? ይሄን ሁሉ ነገር ፈጥሮ ተነስቶ እንዴት ነው የፈለገውን ነገር ማድረግ ይችላል ብለን ነው የምናምነው። ፈጣሪ እስከሆነ ድረስ የፈለገውን ነገር ማድረግ ይችላል። እሱ ስዕል አይደለም። አንድ ቦታ እንትን ብሎ ይሄን ሁሉን ዓለም የፈጠረው ፈጣሪ ነው ብለን ነው የምናምነው። ስለዚህ ይሄን ሁሉ አንድ መንግስት አንድ ሀገር እንደሚቆጣጠር ሁሉ ይሄ ፈጣሪ እኛ ፈጣሪ ይሄን ሁሉ ሀገራትን ሁሉም ነገር ያለውን ነገር ምድር ላይ ያለውን ነገር ሁሉንም ነገር ይቆጣጠራል። የትኛውም ነገር ማለት ነው። የት ሆኖ ነው የሚቆጣጠረው? ፈጣሪ ነው አይደል? ስዕል አይደለም የሚቀመጠው። እጅ ታዘርጋለህ ታዘርግም እጅ አለው የለውም? እጅ አለው የለውም? ፈጣሪ ለምን ተባለ? ፈጣሪ ሁሉም ነገር አለው ስለ ሁሉም ነገር አለው ስትል ለምሳሌ የትኛውንም ነገር ማድረግ ይችላል። ለኛ እጅ ሰጥቶ አይን ሰጥቶን ሁሉም ነገር ሰጥቶናል አይደለ? ስለዚህ ለአንተ የሰጠህ ሁሉ እሱም መዞታል ማለት ነው። ለኔ የሰጠውን ራሱ እንዴት አይኖርም? መልካም። ስለዚህ ከአንተ በምንድን ነው የሚለየው ታዲያ? ፈጣሪ በመሆኑ። ስለዚህ ፈጣሪ የምትለው አነሻ የሚለያችሁ እንጂ እንዳንተው ነው ማለት ነው። እንደኔ አይደለም። ምንድነው እንደኔ በሆነ እኔ ለምንድን ነው እኔ ሰው ነኝ እኮ እኔ እሱ እኮ ነው የፈጠረኝ። እንዴት እሱ ፈጥሮኝ ተነስቶ እንዴት ነው ከኔ ጋር እንደሚሆን? እንዳንተው እግር ያለው እንዳንተው እጅ ያለው ከሆነ እንዳንተው አይንና ፊት እንደዚህ አካላቶቹ ተመሳሳይ ቁጥር ያላቸው ከሆነ ልዩነቱ ሴንስ ላይ ብቻ ከሆነ ስለዚህ እንዳንተ የሚወጣ የሚወርድ ከሆነ ይሄ ፍጡራን ባህሪ መገለጫ ነው፣ የፈጣሪ መገለጫ አይደለም በመጀመሪያ ደረጃ። ምክንያቱም እንቅስቃሴ በራሱ የፖዚሽን ለውጥ እንደዚህ ከሆነ ፈጣሪ ደግሞ በእንደዚህ አይነት ነገር እንቅስቃሴ አያደርግም እያልክ ነው? አንድ ቦታ ነው ፈጣሪ አንድ ቦታ ነው መቀመጥ ያለበት፣ እንቅስቃሴ አያደርግም እያልክ ነው? እንቅስቃሴዎች ሁሉ ዳንስ ናቸው የሚለውን ያኔ ህፃኖኜ ነው እረሳለሁ። ብቻ ሰዓት ላይ ነበረ በምን ቴሌቪዥን እንደሚተላለፍ ቦርጫም ሆነው እንቅስቃሴ ያደርጉ ነበር። እና ፈጣሪ እንቅስቃሴ አይነገርለትም፣ የፍጡራን ባህሪ ናቸው እነኝህ። እንደዛ ካልኩ ምን ይሆናል መሰለህ? ወክ ያደርጋል ልትለን እኮ ነው። ቆየት ብለህ እኮ እንቅስቃሴ አያደርግም ወይ ካልከን ቆየት ብለህ ፈጣሪ ወክ አያደርግም እንዴ ልትለን ነው። ፈጣሪ እንቅስቃሴ የሚያደርግ ከሆነ እንቅስቃሴ ደግሞ ካወቀው በታይምና ታይም ያስፈልጋል። ዲስታንስ ኦቨር ታይም ነው አይደለ? ቬሎሲቲን ስሰራው በታይም ውስጥ ገቨርን የሚደረግ ከሆነ በዲስታንስ ውስጥ እንትን የሚል ከሆነ ቼንጅን ታይም አይመን የሆነ ቦታ ላይ ቼንጅን ፖዚሽን ሲያደርግ በምን ያህል ደቂቃ ውስጥ በምን ያህል ሰከንድ ውስጥ ተብሎ የሚሰራለት ከሆነ እሱ ፍጡር ነው፣ ፈጣሪ አይደለም። የፍጡርን ባህሪ ለፈጣሪ እየሰጠው ነው። የሆነ እንቅስቃሴ የሚያደርግ ከሆነማ እሱ ፍጡር ነው። በቃ የሆነ ነገር ለማድረግ ሲፈልግ ሄዶ እዛ ጋር ደርሶ የሚመለስ እዛ ጋር ሳይታ አርግ ያልምጣ እዛ ጋር ብሎ የሚል ከሆነ እሱ የፍጡር ባህሪ ነው፣ የፈጣሪ ባህሪ አይደለም። ይሄ
እኔ እንደዛ አላልኩም። ኦኬ ምክንያቱም ለምን መሰለህ እንቅስቃሴ ቼንጅ ኢን ፖዚሽን ነው አይደለ? ዲቱ ሲቀነስ ዲዋን ብንለው ማለት ጠራሽኝ? ማን የጠራኝ? እሱ ራሱ ነበር የቀጠለው። ኦኬ ስለዚህ የሆነ ኢኒሻል ፖዚሽን ሙቭ የማድረግ ከሆነ እንቅስቃሴ ማለት ከሆነ ይሄ ፍጡር ባህሪ ነው። ፍጡር ባህሪ ነው። ስለዚህ አላህ ምንም አይመስል የምትለው የፍጡር ባህሪያትን ገንዘብ አድርጓል ማለት ነው። ፍጡራን ብቻ የሚያደርጉትን ፍጡራን የሚያደርጉትን እሱም ያደርጋቸዋል። የፍጡራን ባህሪ ሲፋቱ ከሆነ ባህሪው ከሆነ ሰላም ነው። ሰላም ናቸው። አንዴ ሜቢ ኢምራን እዚህ ጋር ከገባ ሰይድ ቀጥል። በአጠቃላይ እዚህ ጋር ያሉ ሰዎች እስልምና ወክሎ ማውራት አይችልም። ለምን ካልከኝ እዚህ ጋር እነሱ ስለ እስልምና ብዙ ጠልቅ ገብተው የሚያውቁት ነገር የለም። አንተ ምን ትለናለህ? እስልምና ወክሎ እንትን ማለት አይችሉም። አይ ማንም አይወክልም እኮ ውክልና አይደለም። ከነና ሳይሆን ለአንድ ጥያቄ ላይ መልሱልህ ይችላሉ። ኦኬ አንተ ምን ትላለህ? እሺ አምሳያ የለውም ሲባል ምን እያለ ነው? አንዴ ይጨርስ። ትክክል ነው። አምሳያ የለውም ምን ማለት ነው? አምሳያ የለውም ማለት ከሱ የሚወዳደር ነገር የለም። ኦኬ እጅ እንዳለው ታምናለህ? አታምነው? አይ ነው አላምንበትም። ኦኬ አላህ ይናለው በጣም ነው አላህ ይናለው በጣም ነው። እኔ አላህ ይታያል ብዬ አላምንበትም። የት ነው ያለው አላህ ብለህ በጣም ነው አላህ አይ ነው እሱን አላውቅም። አላህ እንዳለ ብቻ ነው። ዝም ብሎ መኖሩ ብቻ ነው። ሀባሽም ዋብያም አይደለም እንዴ? እኔስ በሃይማኖት ሙስሊም ነኝ። እንዲሁ ሙስሊም ብቻ ነው ተከተል? ሙስሊም ነኝ። አንድ አላህ አውቃለሁ። በቃ አንድ አላህ ብቻ ዝም ብለህ ነው ተከተለው? አንድ አላህ አውቃለሁ። እየሰማሁ ነው። ፍጭቱ ወደ የትኛው እንድታደል አደረገ? እኔ እስልምና ነኝ። ዝም ብለው እስልምና ለምሳሌ አንዳንዱ እጅ እግር አለው ይላሉ። እዚህ ጋር ያሉት አሁን አብዛኞቹ እንደዛ ናቸው የሚሉት ከሙና በስተቀር። አይ አላህ አይታይም። ግርማን አይቷል። አላህ አይቶ ነው እንደማ አላህ ይታያል፣ ይራመዳል ያለ እንዴ? አስተፍርላ ዳዘን ሰዎች እኔ አላምንበትም። እኛ አላህ አንድ አላህ መሆኑን እናምናለን። ተላኪ አለው አንድ አላህ ነው ምናምን። የኔ አላህ አላህ እኛ ፈጥሮናል። እኛ የቴዲ እንደ ሰው የሚያወራው ሰማይ አለ ይላል፣ ማየትም አለ ይላል። ግን እሱ ባለበት አለ እኛን ፈጠረን። እኛ እናምናለን። የቁርአን ላይ ጽፎ አውረደን ሰላት በሳቱ እናውርዳለን ሰላቱን። እኔ አይደለም ያልኩት ሰያ ነች ያለችው። እሺ ምን አለ? ሰይድ ነው ያሉት። ሁለቱ ናቸው። አላህ እጅ እግር አለው ስትሉ ተቃወማችሁ። አሚር እኮ እጅ እግሩን ማላይ ነው አይቷል። እስኪ አንተ እሺ እንዳለ አንተ ካመንክ እሱ ማስረጃን ታሳይናለህ። ብያዎቹ ናቸው ያዩት። እኔ በምን እንደሚያምነው ማለት ነው። አላህ አንድ አላህ መሆኑን አምናለሁ። ቁርአን ላይ ጽፎ አወረደውን ሰለዋት እሱ ውረዱ ያለውን ነገር በሙሉ አደርጓለሁ። አንድ አላህ መሆኑን ማይወልድና ማይወለድ እንደሆነ አምናለሁ። ተረዳኸኝ? አላህ ሲን ያለው ብለሽ ነው የምታምኚው? አላህ የት እንዳለ ማይኖር የትም ይኖር አላህ ፈጥሮኛል። እኔ
ቁርአን ላይ ያወረደውን ነገር በሙሉ አደርጓለሁ። አላህን ደግሞ በአይኔ አላየውም አየዋለሁ ብዬ ባላስብም እመጣለሁ ይታያቸዋለሁ ብሎ ስላልነገረን ማለት ነው። ማለት ነው ቁርአኑ እጅግር አለው ብለሽ አታምኝም። ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር የሚለው ምንድን ነው? እፎይ ከሱን እየጠየቅን ነው እኮ እኛ ምን ማለት ነው እኮ እሱን የሚመስል ማለሁፎን ማለት ነው። ለምን የሚችሉት ኡስታዞች አሉ ከኛ የሚበልጡ አንተ በክርስቲያና እነሱ ደግሞ በእስልምና ማወያየት ከፈለግ ለምን በእነሱ ማወያየው? ተግባብተናል። እኔ እናት ዋብዮቹ እያስጨነቁን ነው። አለየችም አቂደዋል እና አውሪሽ አለየችም ገና አሁን እናንተ ተገባባችሁት መጨረሻ ላይ ትናንት ወደ እንደፈለጋ ሙስሊም እንደፈለጋ አድርጎ ውሸተኛሞች ምናምን ብሎ ሳድቦ ሊከር ሰምተናል አይተናል። ቆይ እስኪ መቼ ነው? እኔ እናት ተረጋጊና አውሪ እስኪ። ወላሂ እኔ ምንም የሰማው ነገር የለም ማለት ነው። ዋብዮቹ ሸታም ናቸው ያልኩት ተረጋጉና ያው በመጀመሪያ ሙስሊሞች ዋብዮቹ ሸታም ናቸው፣ ገዳይ ናቸው፣ ሌባ ናቸው። አሁን ማንኛውም ሰው ማህበር ያውቃል። አንቺ ምንድነው? አንዴ እሺ፣ አሁን ቶፒኩ ላይ እንቆምና ልስን ታውሩ ማለት ነው። ተያነኝ ውሸተኛሞች እንደሆኑ አማቹ ማለት ነው። እዚህ መጥተሽ ተያነኝ ወሃብያ ምናምን ገዳይ ነው ምናምን አላህን ፍሪ። ማን ገደለ? ወሃብያ ማን ገደለ? አንዳም ቶፒኩ ላይ ቆመና እስካሁን ለራሱ እያቆሙ አይደለም። ያ ምንድነው ክርስቲያናን አንድ ሰበከ ነብይ ከሰጠኝ እኔ ክርስቲያናን እቀበላለሁ። አንድ አዳምጡ በደንብ አስተውሉ። ዋብያዎች ለምንድን ነው እሱ እንደዚህ የሚያደርጉት? ለዘመናት እነሱ ነበሩ ሚዲያውን አሁን ላይ እየሰሩበት ያለው በብቸኝነት ዘውት ነበረ። ሚስጥራቸው በጣም ወጣ። እዚህ ቤት ላይ በትንሹ 2000 ሰው የዋብያን ገመና ግልጽ አድርገን አሳይተንባቸዋል እና ከየትኛውም በተሻለ ላይ ቲክቶክ ላይ አጋልጠናቸዋል ማለት ነው። ኦንሊ ያለቻቸው ኦፕሽን ምንድነው? እሱ ለምንድነው ሀባሾች እዚህ ማገቡት? ያኔ ታስታውሳላችሁ፣ በሽር ምናምን ይመጡ ነበር ሀባሾች። አንተ እንዴት እነሱ ጋር ፎይ ልኮህ ነው ፎይ ከፍሎ ነው ምናምን ይሉታል። እናንተ አስቀድማችሁ ከመስጊድ እያስወጣችሁን እዚህ እንትን ድራማ ልትሰሩብን ነው እንደማለት ይላል። ምንድነው እሱ ዋናው ፖይንት? የሀባሾች መጡ አልመጡ ደንታችን አይደለም። ምክንያቱም እነሱ ይመጣሉ ብለን አይደለም የጀመርነው ውይይታችንን። የእናንተን አካሄድ ጠንቅቀን ስለምናውቀው ማለት ነው። ለእነሱም እንደማትመለሱ ስለምናውቅ ቀጣፊ፣ ውሸታም፣ አታላይ፣ አጭበርባሪ፣ ገዳይ እንደመሆናችሁ ማለት ነው። አዳምጡ። ጠንቅቀን እናውቃለን። እፎይ ይቅርታ፣ እንደዚህ አንድ በአንድ አወርተ ማለፍ አትችልም። ቦታው እስካሁን አልፈቀድክልኝም እና ለእኔም ትፈቅድልኝ ከአንዴ የሚታወሩ ቦታ ግለጸን። ቶፒኩ ላይ ቁሙ። በቃ እሺ፣ ቶፒኩ ላይ ቁምና እንደ ክርስቲያን ወደ ቶፒኩ መልሰው። ስለዚህ አለ አምሳያ የለውም ስትሎ ምን እያላችሁ ነው? አምሳያ የለውም ከዛ ከሆነ በቃ እፎይ ምረብሽ። ስንት ጊዜ ወደ ስንት ጥያቄ መለስኩልህ? አሁን ቶፒኩን ትንሽ ነካ አድርጉትና አንድ ሰው ተቀበልና ክርስቲያን ይብቃል። ሳይድ ከአንተ ጋር እኔን ቀጥል። እሺ ይኸውልህ፣ ሰላም ወንድማችን። አሁን ለምሳሌ አላህ ሰላም ናችሁ ብያለሁ። በመጀመሪያ አላህ አይን አለው ብለህ ታምናለህ? ቆይ መጀመሪያ ጥያቄውን ይመልስልህ። አንተ ቀደም ብለህ ጠይቀው። ተረጋጋ ሰይድ። አንዴ በቃ አዳምጠኝና ከይቅርታ ጋር ክርስቲያን አዳምጠኝና እንዴ እኮ እሺ፣ ጥያቄ ገብቶኛል ግን ልመልስልህ። ገብቶኛል እኮ ጥያቄው። እጅ አለው ወይ አይን አለው ወይ ጆሮ አለው ወይ ልትለኝ ነው ያል ልመልስልህ። እሺ አይን እጅ ምናምን ሁሉ ነገር አለ ወይ በሚለው አለ። ግን እንዴት ነው ያለው ሲባል
ለምሳሌ ቁርአን ላይ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር የሚለው ቁርአን አያ ታውቀዋለህ አፎይ? እንደዚሁ ስለዚህ እንኳን ችግር የለም ወደዛ ልንመጣና አሁን እሱ ምን ማለት ነው የሚለውን እንመጣለን። መጀመሪያ አይን፣ እጅ የመሳሰሉትን አካላት እንዳሉት ካጸደክልኝ በኋላ የማንንም አይመስልም የሚለው ላይ ነው የኛ ጥያቄያችን ማለት ነው። አላህ ለማየት ከአይኑ ውጭ የሚጠቀመው አካል አለ? ለምሳሌ በእግሩ ያያል ማለት ለምሳሌ በእግሩ መመልከት ይችላል። እንዴት ነው በእግሩ እንዴት ነው ሊያይ የሚችለው? ቴንክ ዩ በጣም ስለዚህ አላህ ምንድነው ስፔሲፊክ አካል ለስፔሲፊክ ፈንክሽን ማለት ነው። ለማየት የግዳይ ልጁ ሊጨርስና አንተ አታወራም። ለምንድን ነው መሀል እየገባችሁ ሊጨርስልህና ማለት ነው ሊጨርስልህና ጥያቄ መልስ እኔ አልወጣም አብሽር እኮ። ስለዚህ አላህ በእግሩ አያይም በእጁ አያይም፣ የሚያዩ በአይኑ ብቻ ነው። በጆሮ ማየት አይችልም። ማደናቆር ምናምን ሳይሆን ከይቅርታ ጋር አዳምጠኝ። አንተ የመለስክልኝ ነው እየደገምኩት ያለሁት ወንድማችን እኮ ገብቶኛል። አትድገመው። ሰላም አለይኩም አፍዋን አኹይ አንዴ እሺ ወንድማችን ቀጥል። አንተ ምን መሰለህ ቀጥል። መሀል ላይ ሰው እያወራ ጥልቅ የምትሉ ሙስሊሞች እንደዚህ ያስወጣችኋለሁ። እኔ ነኝ ማስወጣችሁ። ሰው እያወራ መሀል ላይ ጥልቅ አትግቡ። በጣም እኮ ነው የሚገርመው። ተራችሁን ጠብቃችሁ ታወራላችሁ። ስለዚህ አላህ ለማየት የሚጠቀምበት አይኑን ብቻ ነው፣ ጆሮን አይጠቀምበትም። ይኸውልህ አሁን እዚህ ጋር ልትረዳ ትችላለህ። ቆይ አንዴ አላህ ጆሮና አይኑን መሳሰል አንዴ ቆይ ይኸውልህ ላስረዳህ። ቀጥልሽ እና ምን መሰለህ ያ አለ ሲባል ከሰው ፍጡር ጋራ የሚመሳሰል ነገር የለውም። የሱ የራሱ የሆነ የተለየ ነው። እንዴት ነው ምናምን አያገባችሁም ተብለናል። የማይመሳሰለው ምኑ ነው? ለምሳሌ እጅ አለኝ ብሏል አይደለ? ከፍጡራን ጋር ሊመሳሰል አይችልም። ለምሳሌ አሁን ቅድም እፎይ ሲያወራ አላህ ወደታች ይወርዳል። ልጨርስልህ። ስንት እጅ ነው ያለ እጁ ላይ? ቆይ እጁ ላይ 10 እጅ አለኝ ብሏል። አልዘረዘረም። ስንት እጅ ነው? አንተ ለምን መሀል ገብተህ እንትን ትላለህ? መጀመሪያ እጁ ላይ ቁምና እጁ ላይ ብቻ እናወራ። አላህ እጅ ላይ እናወራ። አላህ ስንት እጅ ነው ያለው እኮ? እሺ እንዴት ላውራ? ላስረዳህ። በማስረዳት ነው የማወራ። እሺ እጁ ላይ ብቻ ቀጥልና አስረዳ እኮ። እጅ አለኝ ብሏል አልኩህ እኮ። አለኝ ብሎናል፣ ግን ከፍጡራን ጋር አልመሳሰልም ብሏል። ሁለተኛ ደግሞ ከፍጡራን ጋር ሊመሳሰል አይችልም። ለምሳሌ አሁን ቅድም አልኩህ ይኸውልህ፣ በመሀል እንዳገባብኝ ወደታች ይወርዳል አይወርድም በሚለው ላይ እጁ ላይ ነኝ ያለሁት። መውረዱን ተው በቃ። አሁን እጁ ላይ ነኝ ያለሁት። ስለዚህ አላህ እነሱ መሀል ላይ ነው የሚገቡት። ይሄ ናችሁ የእናንተ ቆይ ዝም በይማ። እሺ ቆይ አስጨርሰኝ ወንድሜ ክርስቲያን። መውረዱን ተው። በእጁ ነው የሚወርደው። እሺ አላህ በእጁ ነው የሚወርደው። እስቲ ቆይ ልጨርስ እኮ እሺ ልንገርህ እንጂ። እሺ የሚወርደው በእጁ ነው ወይስ? ለምሳሌ አራዳ አላህ ብለህ አዳምጠኝ። ጥያቄን ብቻ አድርሰህ እፎይ ከይቅርታ ጋር ቢያዳምጠኝ አይችልም? የመለስክለት አይደለም። እኔ ሶሪ እዚህ ናህል አልታገስም ነበር። እኔ እንደው የጠየቀ ሌላ አይ አይደለም ማለቴ እኮ የሆነ እኮ ላስረዳኝ እየሰማን አይደለ እንዴ? ኧረ ሰይድ የጠየቀህን ብቻ መልስ። ምክንያቱም ስለጃው እጅን ለምሳሌ ብዙዎችን በምሳሌ ታስረዳለህ። አሁን አንተ አዳምጣ እሺ። ስለ እጅ ያወራህ፣ ከዛ ደግሞ ሌላ ስለመውረድ ስለመውጣት ውስጥ እያወራህ ነው። እጁ ላይ ብቻ ጨርስ እያለህ ነው እሱ ያወራኸው ላይ። ያ እሺ ስንት እጅ ነው ያለው? እጅ አለኝ ብሏል፣ ግን አልተናገርም። ምን ያህል እጅ እንዳለው አልተናገርም። ግን እጅ አለኝ እግር አለኝ አያለሁ ሁሉን ነገር አለኝ ብሏል አይደለ? ግን ከፍጡራን ጋር አይመሳሰልም። እናንተ አይመለከታችሁም ብሏል። አይመሳሰል የምትለውን እኮ አፈር ላበላብህ ነው። ቆይ አትዛ እንደ ፌንጣ እዛም እዚህም አትዝለል። በእናትህ ወንድማችን ተረጋጋ። አሁን አንተ ቆይ አላህ እንደዚህ ይወርዳል ምናምን በሚለው ላይ ለምሳሌ ኢየሱስ ወርዶ ይል እንደ ይሄ ማለት ፍጡራን ሆነ ማለት ነው። በጣም ጥሩ። ስለዚህ አላህ ልክ እንደዛ ነው ማለት ነው የሆነው። እናመሰግናለን ወንድማችን እኮ። ስለዚህ የወረደ ከሆነ ፍጡራን ነው አልኩህ እኮ አይደለ? በቃ ስለዚህ አላህ ስለዚህ ኢየሱስ ፍጡራን ነው ማለት ነው። ወደ ቅርቢቱ ሰማይ ሲወርድ ፍጡር ሆናል ይላል። ሙስሊም ወይ ደግሞ አላህን ፍሩ፣ እዛ አትከራከሩ። እፎይ ገብታችሁ አይደለም የምትከራከሩት። የመጨረሻ መልሱ ስለዚህ ኢየሱስ ጋር አላህን ካነጋካው ለምን እኛ የሚከራከሩን ታዲያ? እኛ በስጋ የተገለጠ ስለሆነ ነው፣ መገለጡን ነው። እኛ በስጋ እናምናለን። ሰው ማይታየው ማይዳሰስ
የማይታየው ማይዳሰሰው ማይነካው አምላክ በስጋ ተገለጠ። የመለኮት ሙላት በሰውነቱ ተገልጦ ይኖራል ስለሚል ማለት ነው። ሰው መውጣት፣ መሄድ፣ መምጣት ማይነገርለት ያ አካል መሄድ፣ መቀመጥ፣ መነሳት ማይነገርለት አምላክ በስጋ ተገለጠ። በሁሉ ሞልቶ በሁሉ ከስፔስና ፕሌስ ውጭ ሎክ ከስፔስና ፕሌስ ውጭ ያለው አካል በስጋ ግን ተገለጠ፣ ታየ ብለን እናምናለን። ምንም ያገናኘው ነገር የለም። ለምሳሌ ቁርአን ያላ ቃል ነው ብለህ ታምናለህ። ያላ ቃል ፍጡር አይደለም ብለህ ታምናለህ። በወረቀት ተገለጠ ብለህ ታምናለህ። ያላ ቃል በወረቀት ተገለጠ ብለህ ታምናለህ። ቃሉ መልእክቱ ፍጡር አይደለም ብለህ ታምናለህ። ወረቀቱ ፍጡር ነው ብለህ ታምናለህ። እኛም ቃል በስጋ ተገለጠ ብለን እናምናለን። አንተ ቃል ያላ በወረቀት ተገለጠ ብለህ ታምናለህ። እኛ ደግሞ ቃል በስጋ ተገለጠ ብለን እናምናለን። ቃል እንዴት በእግሩ ይሰማል አለ። በቃ የኛም እኮ እንደዛ ነው። እኔም በጆሮዬ ብቻ ነው የምሰማው፣ አላህ በእግሩ አይሰማም። እኔም በእግሬ አልሰማም። ያ ስለዚህ አላህ አምሳያ የለውም የሚለው አፈር ድሜ ይበላል። አላህ አምሳያ የለውም የምትሉት እኔ በጆሮ ይሰማል፣ እሱም በጆሮ ይሰማል። እኔ በአይኔ ብቻ ነው የማየው፣ እሱም በአይኑ ብቻ የሚያየው። ስለዚህ ይወርዳል ይወጣል ካላችሁ የሚወጣው የሚወርደው በእግሩ ነው ባለው መሰረት፣ ስለዚህ የሚወጣው መወርደው በእግሬ ነው። ይሄ ደግሞ ባህሪ ናቸው ነው። ሀረሪራ ሙስሊም ክርስቲያን ስለባ ሰይድ ቀጥልሽ። ሀረሪራ እንኳን ደህና መጣ። ትንሽ ድምፅሽን ከፍ አድርጊ። አሰላሙ አለይኩም ወንድሞች። እኔ አማርኛ በደንብ ስለማችል ኦሮምኛ ትችላላችሁ? ኦሮምኛ እሺ፣ ቀጥይ። ይቀጥላል። ሰገሌን ከን ደጋሙ በር ረቢን ሀርከን ቀባ ምናምን ጀቹ ጅርተኒሰ ሰገሌ ጥቆ ረበልሜ ደጋሙ ሰረት ረቢን ሀርከሚ ለኒ ቀባ ይጀኒ ቀባ ጀቹ ጅርተኒ እንቀባ እንቀቡ አመንተ እንቀባ ጀተታ አመንታሞ እንቀቡ ጀተታ አመንታ ረቢማ rabbiin danda'aadha. Waa hundarrattuu danda'aadha. Nuti uumaa isaa akkana akkasi jennee addaan baasnee yoo jenne diloonee jirra. Immoo harka hin qabaa moo hin qabu jettetti amantaa? Hin qabaa jettetti moo hin qabu jettetti amantaa? uumaa rabbii nuti akkana jennee murteessuu hin dandeenyu. Quraana keessatti illee kakaayyame hadiisa sahiha kajaamu inni garre rabbiin ammoo uume nuti nu uume harkaa fi miilaa fi waan hunda fayyaas nuti hin uume walaakiin sagalee ol kaasin dhaga'amu giifti yarfoona keessa sirreessi sagalee ol qabi rabbiin uumaa harka isaa ija isaa manaamin isaa san dandeettiin ta'esaati. የእናንተ ጀማ ነች። ለማንኛውም ናፊና የእናንተ ጀማ ነች። አሁን አይደለችም ነው ብለሽ ነው በምን እንደምናውቀው እንዴው እያለው ነው ያለው በፕሮፋይሉ ነው። አራ ፕሮፋይሌ ማለማና ይታ ልቡ ማልጀት ጋሜ ሰገሌ ከልቀ ቢኑት ሚያቂዳችሁ ማወሊ ወላለ ነው አማ ገራ ከምት ጀዳርታት beeku baddeetti bo hin qabu jettee mini una ni qaba jettee moo hin qabu jettee
ዋዛ ወላለ ምን እንደሆነ ራሱ አልገባ ረቲ ምናምን ጀቴ ዋይ ውማ ሳረቲ ሰጦፉሜ ሰጡማ ሳዱበቹን እንተው ምናምን በቃ የዳላይ ደሞ ከሰበዴት አይ ድራማ ገኛለና ረብስ ነቀጀርች ዋብየ አይደ እንዴ ደገን እንትኩኑ አለና ጉዲኑ እንትኩ ከሳን ሞር ፈን አንቺ ምን ምን አገባችሁ ወይ መራቱ ገና ካብዳለ ያው ዘለ መንገባሽ ክርስቲያን ምንድነው ክርስቲያን ሙስሊም ከልወቤኩ ከሳይድ ክርስቲያን አፍ ስለሞለ ቤኩ ከንኮ እንድኑ ለምን መጣ ምንም ክርስቲያን ነው ግማሹ ለምን መጣ ሳንስ አንተ ነህ መጣው አይ ሙሸቢያ እስልምና ትክክለኛ እምነት እንደሆነ ለመናገር ነው የገባው። አይ ለምንድን ነው የመጣከው? ንገረኝ። ለምን መጣክ ማለት የነገርኩሽ አንዴ ምን አይነት ጥያቄ ነው የምትጠይቂው? እኔ አንተን አይቼ መጣው እንዴ ቅድም መጣችሁ ተንጫጩብኝ ነበር እንዴ? እንዴት ይጃልኩ ደግሞ ለራሳቸውም እየመጡ ለምን መጣሽ ሰውን ይላሉ። እንዴት ሊባሉ ቀላል ቢያዩንማ የት ነው አገኝቼሽ አንቺ የምገልሽ አለ የሆነ ልጅ የስትነር ገሲ አጀሰ ሙና ነሙሰን ጎረቱ እኔ ደግሞ አንዴ አንቺ ሲጀመር ሬሳ ነሽ እኮ አንቺ ቆይማ እናንተ ናችሁ እንጂ በቆመና ሬሳ ሆናችሁት ምን አገባችሁ? የትም ቦታ ብንገባ ሙና ሚቀል ተካ ሙና ወብስኝ የትም ቦታ መግባት አይደለም እንደፈለግሽ መሆን ትችያለሽ። ማንም ሰው አይከለክልሽም። እና ታዲያ እናንተ ለምን ትሄጃለሽ ብላችሁ መስራት ባለበት ተናገር። አንተስ ለምን መጣህ? እኔ የቤታችሁ ዘመራንሲ መሻቢያ ስነ ስርዓት ከያዝክልታ ምን አገባክ? ወላሂ አላሁ አክበር በጣም ነው የምታረጋው። ሙስሊም አይደለሽ እንዴ አንቺ? ለምንድን ነው እዚህ ጋር ዋብያውን ሶፊያውን ሙስሊም ጥያቄ ያለው ነው። እናንተ አሁን ጠይቃችሁትን መመለስ ነው። ሙስሊም ነክ አንቺ ሙስሊም ሆነሽ ሙስሊም አይ የኔ ጥያቄ አንተ ስታስብ ማለት ነው ሶፊያ ለምበላታውራን ከኔ ለምን ትሄጃለሽ? ሰላም አለይኩም ከሸይጣን ጋር ምን ነው እናንተ ለምን ትመጣላችሁ? ሰላም አለይኩም እናንተ ናችሁ ሬሳዎች አንዴ ሆለ እንዳልን ታውቃላችሁ ነው ማለት ነው። እናንተ ከሄድሽም ደግሞ አትውጪ ወደ ላይ የሚያረጋችሁ ሲጀመር ሙስሊም ስነ ስርዓት ያለው ሰላም አለይኩም ምን ሆናችሁ ነው? ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንዴ ያረጋጉትሽ አረጋጉትና ሰላም እያልኩ ነው። አንዴ ሲውጣችሁ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። አራት ዳምጡኝ ተው ያ ቀጥል አዳም እኔስ ምንድነው እሱ ሁሌም ይታወቃል። ሰው ወደ ቶፒኩን መልሰውና ማን ማኒፑሌት ማድረግ ጤናማ አይደለም። በተለይም እንደዚህ ዛት የሚያጸድቁ አካላቶች አባሾች እንዲመጡ እንዲሰሙ አይፈልጉም። እኛ ጋር ስናወራ የተለመደ ባህሪ ነው። የዓመት አለፈው ብዙ ልጆች መጥተው ያውቃሉ። እሱ ላወራ ነበር እኮ እኔ እኮ በትክክል ቢመልስልኝ አሁን ቤቴ መጥቶ እንዳትሄጂ ከሄድሽም ደግሞ በቃ እንደው የምትሄጂ ከሆነ ከታችሁኝና ወደ ላይ እንዳትወጪ ነው የተባልኩት በእነሱ ፍቅር ማለት ነው። ለምን መጡ ኡስታዞቻቸው ከስር ቁጭ ብለው ስለሚማሩ እነሱ አንቺም በቃ እንደነሱ እንድትማሪ ነው። ኤኒዌይስ እኛ ከስር ሆናችሁ ከላይ ምንም የሚለን ነገር የለም። ኡስታዞቻቸው ከስር ቁጭ ብለው ስለሚማሩ አንዴ ጨርስ። ያንን የሚያደርጉት ምንድነው? እሱ በጣም ፍራቻቸው ሚዲያው ላይ ቲክቶክን የተቆጣጠሩት አሁን ላይ አብዛኞቹ ኦዲየንስ ያላቸው ልጆች ሴክት ነው ይታወቃል። ቲክቶክን እንደዛ እነሱ ናቸው። ሚዲያውን ከተቆጣጠሩ ይመቱናል ብለው ይፈራሉ። ሀባሾቹ እንዲመጡባቸው አይፈልጉም። ቲክቶኩ ላይ ንጽጽሩን አለም ሀባሾቹ እንዲገቡ አይፈልጉም። ስለዚህ ምንድነው ማድረግ የሚችሉት? እናንተ ተው፣ አትግቡ፣ እንደዚህ አታደርጉ ምናምን ብለው ልክ ያዘኑላቸው መስለው ይቀርቧቸዋል። ቢያንስ በቃ እንደዚህ እንደ አንድ እኮ ያግባባናል፣ አንድ እንትን ነው የምንሰግደው አብረን ነው እንትን ያኔ አጎቴን ሲያደርጉት እንደነበረው ማለት ነው። ሌሎች ለምን እንደዛው
እንዴት አላህን ፍሩ እንጂ እንደዚህ ማይሆን ምናምን ነገር። ከዛስ አይ በቃ አባሾቹ በቃ እሺ ጭቅጭቅ ሲበዛባቸው እንትን ሲበዛባቸው ይታውታል። ከዛ እነኛ ግን እኮ ስራቸውን እየሰሩ ነው። ቤታቸውንም መክፈት አያቆሙም፣ ንጽጽሩንም አያቆሙም፣ ከእኛ ጋር መወያየታቸውን አያቆሙም፣ ለሰከንድ አያቆሟትም። ከዛ አባሾቹን ያጠፏቸዋል ማለት ነው። ታክቲካል አካሄድ ነች። እዚህ የሚነሳ ጥያቄ ሄደው ሲጠይቋቸው ሰምታችኋል አለ። ይህ የቀብር አምላኪዎቹ ናቸው። የአባሾች እንደዚህ እያሉ እያሾፉ ነው ምላሽ የሰጡባቸው። ግን ምን ይሏቸዋል መልሰው? እዚህ ደግሞ ውይይት ላይ ከሆኑ እንዳያነሱ እንዳይወያዩ በውስጥም ሄደው ላይ ሆን የለበትም እኛ በሰላም እንትን ማለት እንችላለን ምናምን ማይመስለውት ማሆነው ሞክሩት። ጥያቄ ነበረ ከሆነላችሁ ካዋጣችሁ አድርጉት። እፎይ ጥያቄ ነበረኝ አንድ። ኧረ ቆይ አንዴ። ስለዚህ ዋናው ነገር እንደዛ ነው። ናፊያ ነው ጉዳዩ። በግልጽ ነው መሰለኝ። ንጽጽር እያደረግን አይደለም። እነሱ በእስልምና ስም እስልምና ውስጥ የሌለውን ነገር እዚህ ጋር መጥተው ሲናገሩ እኔም ቻንስ ካገኘው ወጥቼ ይሄ እስልምናን አይወክልም ብዬ መናገር መብት አለኝ። ግን እዛ አትሂጂ የሚለኝ አካል እራሱ አለመምጣት እነሱ መጥቶ እዚህ ፈጣሪ ይወርዳል ይወጣል እጅ አለው እግር አለው እግሩን ጀሀነም ይከታል ባይሉ እኔ ምን አስመጣኝ እዚህ ጋር? እኔ ስለ ክርስትና እያወራ አይደለሁም እዚህ። እኔን አትሂጂ ለምን ትሄጃለሽ እያሉኝ ራሳቸው መምጣት ግን ነው። የሰው ቁጥር ለመጨመር ከሆነ በቁጥር አናምንም። እኛ በብዛት አይደለም እናምነው። እኛ በሐዲስ መጥቶልናል ከ199 ጀሀነም ይገባል አንዱ ነው ጀነት የሚገባ የሚባለው በሐዲስ ስለመጣልን በቁጥር አናምንም፣ በሰው ብዛት አናምንም። የቱ ጋር ነው ያለው? እሱ ሐዲስ የቱ ጋር ነው ያለው? ሂድና ተማር። ለዚህ ነው ቁጥር የምትፈልጉት? ሂድና ተማር። አይ መሳደብ ምናምን ሳይሆን መሳደብ ምናምን ሳይሆን በትክክል ማለት ነው። እንደውም ሁለት ሪዋያ ነው ያለው። በነገራችን ላይ ሪዋያ ነው ያለው። ከአንድ ሺህ አንዱ ይገባል የሚልም ሪዋያ አለ። ከመቶም አንድ ሺህ እሺ ቶፒኩ ላይ አንድ ሰው ክርስቲያን ያ ቶፒኩ ላይ እንወራና የተወሰነ ደቂቃ ሰዓትም እየሄደ ስለሆነ ሳሊም እንኳን ደህና መጣ። ሳሊም ሰላም ብለናል። እንዴት ነህ? ሰላም ነው። ሰላም እንዴት ናችሁ? ዋለን ጥያቄያችንን ሰምተኸዋል? ሰላም ብያለሁ። አይሰማም? አይ ቲንክ እየቆየ ነው የሚደርሰው። እንዴት ነው? ጥያቄያችንን ሰምተኸዋል? ጥያቄያችሁ ቀጥሉ እስቲ። ምን እየጠየቃችሁ ነበር? ኦኬ የአላህ እግርና እጅ ይመሳሰላል አይመሳሰልም? እንደገና ልስማው። አይ ቲንክ እየቆየ ነው የሚደርሰው። ኔትወርኩን ያስተካክል እንዳይመለስ መደናቆር ስለሆነ ኔትወርክን አስተካክልና ነው ወንድማችን፣ ወይም እንደገና ደግመህ ግባ። ኦኬ አልሰማም። ያ መሐመድ ኔትወርክ አስተካክል። ሳሊም ምንም አይሰማም፣ እየቆየ ነው የሚደርሰኝ። መሐመድ አለ? ሙሐመድ ሁሴን መሐመድ ሁሴን አለ? ስለዚህ ምንድን ነው ይሄ ማንንም አይመስልም የሚለው እጅ፣ እግር የመሳሰሉ እነዚህ አካላትን አጽድቀው ማንንም አይመሳሰልም የሚለው ዜሮ ነው ማለት ነው የሚገባው ዜሮ። ለምን ሉክ አላህ ጆሮ አለው። ጆሮ የምትባል አካል አለችው ለመስሚያነት ብቻ የምታገለግል፣ ለሌላው አያገለግልም። ለማየት የሚያገለግል ሁለት አይን አለው። አይኑ ከማየት ውጭ ሌላ ነገር አያገለግልም። ስለዚህ አላህ ጆሮና አይኑ አይመሳሰልም። አላህ ላይ ሁለት የማይመሳሰሉ ነገሮች አሉት ማለት ነው። አላህ ላይ ሁለት የተለያዩ ነገሮች አሉ። ስፔሲፊክ ፈንክሽን፣ ስፔሲፊክ አካል ማለት ነው። ከጆሮ ውጭ አያዳምጥም፣ ከአይኑ ውጭ አይም። እንደዚህ እያልን ስንሄድ ስለዚህ እነዚህ ስፔሲፊክ ፈንክሽን የሆኑት አካላት ተቆጥረው በቁጥር ስንት ናቸው የሚሆኑት? ስንት ናቸው? ኦኬ
እሺ ስለዚህ አይኑን ለማየት ይጠቀምበታል፣ የሚያዳምጠው ደግሞ በጆሮ ብቻ ነው። በጣም ጥሩ። እግሩንስ ለምንድን ነው የሚጠቀምበት? ስለዚህ ይራመዳል፣ ወክ ያደርጋል ማለት ነው። አላህ በቦታ ኢኒሻል ፖይንት አለው፣ ፋይናል ፖይንት የሚደርስበት አለ። አላህ ፖዚሽን ይቀያይራል ማለት ነው። በቃ ይሄ እኮ ፍጡር ሊትራሊ ፍጡር ሆነ ማለት እኮ መነሻ ፖይንት እና መድረሻ ፖይንት ካለው ይሰማለው። ኔትወርክ ይቆራረጣል መሰለኝ። እስኪ አሁን ቀጥል። እስኪ ሳሊ ኦኬ፣ ሰላም ብያለሁ። እንዴት ናችሁ? ሰላም ነው አለን፣ እግዚአብሔር የተመሰገነ ይሁን። እሺ እጅ እግር ምናምን አለው ብለህ ታምናለህ? አላህ ወደዛ እንሂድ እንትን በልና። ችግር የለም ማለት ተረጋግተህ አውራ እንጂ መቾከል አያስፈልግም። መልስ ለመመለስ ጠይቀሃል። በተረጋጋ መልስ እንዲመለስልህ እንትን ማለት ነው። የማጣደፍ ስራ መሄድ የለብህም። በነገራችን ላይ ችግር የለውም፣ ተረጋግቻለሁ። ሂድ። አዎ መረጋጋት ነው። ያውልህ ምን መሰለህ፣ እጅ አለው እግር አለው የሚለው ፓርት ቁርአኑ ያለንን ነገር እንቀበላለን። ከዛ ውጭ ግን ሁለት እጅ ነው ያለው አንድ እጅ ነው ያለው የሚለውን ነገር ቁርአን ውስጥ የሌለውን ነገር እኔ አለ ብዬ ልጠቅስልህ አልችልም፣ በመጀመሪያ ደረጃ ማለት ነው። ገብቶሃል? ሌላው ነገር ደግሞ ምንድነው ቅድም ስታወሩ የነበሩት። እሺ አንዴ እዚህ ላይ ቆይ፣ አንዴ ቆይ። አሁን እጁና እግሩ ላይ እንቀጥላለን። እሺ አላህ ጭንቅላት አለ ወይስ የለውም በለው። ይሄ ጠባብ ጥያቄ። አሁን ክርስቲያን ከአንተ የማይጠበቅ ጥያቄ ሹፍ። ገብቶሃል? አጠያየቅን መጀመሪያ አስተካክል። በመጀመሪያ ደረጃ እግር አለው እጅ አለው ያልክ ምንድን ነው? ጭንቅላት አለው ወይ ስትባል ከባድ የማይጠበቅ ጥያቄ። ጭንቅላት ያሳፍራል። ጠባቅ አጠያየቅ ጥሩ አይደለም። ለምን መሰላ? አሁን ከእናንተ አሁን ምንድን ነው የምንማረው ነው። እዚህ ጋር አሁን የቀልድ የጨዋታ ሳይሆን መጠየቅ ካለባችሁ በሰላም መጠየቅ ነው። ሳሊም እጅ አለው ካልክ እግር አለው ካልክ ጭንቅላት አለው ወይ ስትባል እንዴት ጸያፍ መስሎ ይታይታል? ቻለ እግር አለው ምን አስቀምጬ ነበር? መጀመሪያ ምን አልኩኝ መሰላ? ቁርአን ውስጥ አለ የተባለውን ነገር እንቀበላለን። ከዛ ውጭ ግን እኛ በራሳችን በፍላጎታችን እንደዚህ ነው እንደዛ ነው ማለት አንችልም ነው ዝም የተባለን። ስለዚህ አለው ወይ ብሎ ቢጠይቅ ምላሹ ምንድን ነው? ያልተነገረህን ለምን መሰለህ? ምላሹ አሁን እዚህ ጋር ክርስቲያን ጠየቀኝ፣ እጅ አለው የሚለውን ነገር ቁርአን ላይ አለ። አዎ አለው ብለን እንቀበላለን። ምን አልከኝ? ስለዚህ አሁን ቁርአን ላይ የለውምም አለውምም አልተባለም አይደል? አማርኛ ምናልባት ጭንቅላት አለውም የለውም አልተባለም አይደል? እኔ አሁን ያው ለጭንቅላት አለው አዳምጠኛ። ምን መሰለህ? እዚህ ጋር የሌለን ነገር አለ ብዬ መናገር አልችልም። ቁርአን ላይ የተጻፈውን ነገር ደግሞ ከመናገር ወደ የለም ማለት ትችላለህ። ወንድማችን ሳሊም የለምስ ማለት ትችላለህ። ኦኬ ያውልህ የለምም አለምም ማለት አልችልም፣ ግን ቁርአን ውስጥ ያለውን ነገር አለ ከማለት ወደ ኋላ አለንም ማለት ነው። እሺ ያልተጻፈ ከሆነ የለምም አለምም ማለት አልችልም ብሏል። ጠፍርስ አለው የለውም? ሎክ በደንብ አስተውሉ። አላህ እጆች አሉት፣ 5 ጣቶች ካሉት ጠፍርስ አለው የለውም? የሚል መረጃ አለ። 5 ጣት የሚል መረጃ ችግር የለውም፣ አሳያለሁ እሱን። ስለዚህ ልብ በሉ። አሳይ ያልመጣን አለም የለም አይል ከሆነ ኖ 5 ጣት ያልከውን መረጃ አሳይ። ኦኬ አንዴ ክፈት። ለክርስቲያን በደንብ አስተውሉ። የለምም አለምም አይል ከሆነ ብልትስ አለ የለውም? የጾታ ብልት ማለት ነው። ብልት አክቹዋሊ ማንኛውም አካል ብልት ተብሎ ይጠራል። በነገራችን ላይ እዚህ ጋር ምናልባት ትምህርት ብታስተምር አንዴ ሳሊም አለው ወይንም የለውም ተብሏል። ብልት ወንድም ይቀጥል። አለው ወይንም የለውም ተብሏል። ኦኬ ያው ምን አልኩኝ ቅድም? ቁርአን ውስጥ የተጠቀሰውን ነገር ከመናገር ወደ ኋላ የተጠቀሰው ነገር እናወራለን። ከዛ ውጭ ግን ሌላ ነገር ጭማሪ ጥርስ አለው እንደዚህ አለው የሚባል አማርኛ እኔ እዚህ ጋር የማይመስል ነገር ነው ያወራሃል። ስለዚህ ዝም ነው የምትሉት ማለት ነው። የለውምም አለውምም አትሉም አንልም። ምክንያቱም ከተገለጸልን ውጭ አይቻልም። ስለዚህ ሊኖረውም ይችላል ማለት ነው። ማንኛውም አካላቶች ያሉትን ሊኖሩት እሱ አንተ ነው ሊኖረውም ይችላል የሚለውን አንተ ነው የምትለው። እዚህ ጋር የተገለጸውን ብቻ ነው እኛ መናገር የምንችለው ነው።
አንተም እኮ ትላለህ እኮ በቃ የተገለጸውን ብቻ ነው ማለት እኮ ግልጽ እኮ ነው። ስለዚህ ያልተገለጠውን ዝም እንላለን። የለውምም አለውምም አንልም ካላችሁ እኮ ሊኖረውም ይችላል። በቃ ፕሮባብሊ 50-50 ነው። ወይን ይኖረዋል ወይን አይኖረውም። ኦብቪየስ አለውም የለውም አንልም። ወይን አይኖረዋል ወይን የለውም ነው። ከዛ ውጭ የተለየ ነገር ነው። ክርስቲያን ቀጥል አንብቦ ደግሞ አንተ እስከዛ መልስ አዘጋጅልን ሳሊ። ወይ ጥፍር ከሌለው እንግዲህ ሰው ጥፍር የማይኖረው ያው በምን እንደሆነ ይታወቃል። አላህ ስለምንድን ነው ጥፍር የሌለው? ካለው ሳለ ወይ በአማርኛ አድርገው ወንድሜ። ችግር የለውም ተረጉምልሃለሁ። ያ ቤት ውሸት ስለማንናገር ስለማንዋሽ ችግር የለውም። እሺ ሳይ ሙስሊም 2786 ኤ ላይ ነው ያለው። አንድ ሚዩት አድርጉ። አብደላህ ቢን መስዑድ እንደተረከው ያለ መልእክተኛ እንደዚህ አሉ። አንድ አይሁድ ስኮላር ወደ እሳቸው መጣና እንደዚህ አላቸው ይላል። ሙሐመድ ኦር አቡል ቃሲም ቬሪሊ አላህ ዘ ኤግዛልትድ ኢን ዘ ግሎሪየስ ውድ ኬሪ ዘ ሄቨን ኦን ዘ ዴይ ኦፍ ሪዘረክሽን አፖን ዋን ፊንገር። አላህ የላቀውና ኃያሉ ጌታ በቂያማ ቀን በአንድ ጣቱ ሰማይን ይይዛል። ኤንድ ዘ እርዝ አፖን ዋን ፊንገር፣ ምድርን ደግሞ በሌላኛው ጣቱ ሁለት ጣት ቁጥር። ኤንድ ዘ ማውንቴን ኢን ዘ ትሪስ ኦን ዘ አዘር ፊንገር፣ ተራሮችንና እጽዋቶችን በአንድ ጣቱ ይዛል 3 ቁጥር። ኤንድ ዘ ኦሽን ኤንድ ዘ ሞይስት፣ የውሃ አካላትን በአንድ ጣቱ ይዛል። ኢንፋክት ዘ ሆል ኦፍ ዘ ክሬሽን አፖን ዋን ፊንገር፣ ሌሎች የቀሩ ፍጥረታትን ደግሞ በአንድ ጣቱ ይዛል። እነዚህን ጣቶች ቁጥራቸው 5 ጣቶች ናቸው። ሳሊም ከሰማኝ አለ 5 ጣት አለው። ምንድነው ሐዲሱ ምንጩ? ያው ሙስሊም ነው። ኦኬ ይሄን ፓርት እኔ አላነበብኩትም፣ ማንበብ ፈልጋለሁ። ከማውቀው ውጪ ደግሞ አውቃለሁ ብዬ አልከራከርም። ማውቀውን ደግሞ ከመናገር ወደ ኋላ አልልም ማለት ነው። ወንድማችን